እግዚአብሔር ሙሴን ምን አለው? ሁለት የድንጋይ ጽላቶች እንደፊተኞቹ አድርገህ ጥራ፣ በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። ዘጸአት 34:1 በጣም የሚገርማችሁ ይሄ ጽላት ድንጋይ ነበር፣ ድንጋይ ብቻ ነበር። እግዚአብሔር ከመጻፉ በፊት ድንጋይ ነው፣ የተራ ድንጋይ ማለት ነው። ግን እግዚአብሔር ከጻፈበት በኋላ የኪዳን ጽላት ተባለ፣ ታቦቱ ውስጥ ተቀመጠ፣ የእግዚአብሔር መገኘት ምልክት ሆነ። ድንጋዩ እግዚአብሔር ስለጻፈበት ምን ሆነ? ኪዳን ሆነ። ድንጋዩ እኮ በራሱ ታሪክ የሌለው ነው፣ አይገርምም? ግን የእግዚአብሔር እጅ ጽሑፍ ስላለበት ብቻ በታቦቱ ውስጥ በቅድስተ ቅዱሳን ውስጥ እስራኤላውያን ሲሄዱ በሚሄዱበት ቦታ ሁሉ እየተሸከሙት እንዲሄዱ መንገድ እንዲመራቸው የእግዚአብሔር የመገኘቱ ምልክት ሆነ ነው የምላችሁ። አይገርምም? ድንጋይ እኮ ነው። እግዚአብሔር ከጻፈበት ማንኛውም ነገር የሱ ይሆናል፣ ድንጋይ ሳይቀር ማለት ነው። እግዚአብሔር ይጻፈበት እንጂ ከጻፈበት ማንኛውም ነገር የሱ ይሆናል። ጻፍብኝ እስቲ እንበለው ዛሬ ይጻፍብኝ። እግዚአብሔር ሳይጽፍበት በፊት ድንጋይ ነው እያልኳችሁ ነው። ይሄ ነገር ሲጻፍበት ነው ጽላት የሆነው። ሲጽፍብን ነው የሱ የምንሆነው። በጣም የሚገርማችሁ አዳም አፈር ነበር አይደል? አፈር ከድንጋይ ነው የሚመጣው። የሚገርማችሁ የሚሊየን ይርስ ፕሮሰስ ነው፣ ወደ አፈር ይቀየራል ድንጋይ ማለት ነው። እስትንፋስ ነው አዳምን ምን ያደረገው? የእግዚአብሔር አምሳል ያደረገው እስትንፋስ ነው። በራሱ ግን ምንድነው? አፈር ነው። የእግዚአብሔር የጣት አሻራ ነው ይሄን ድንጋይ ጽላት ያደረገው። በመጽሐፍ ቅዱስ ውስጥ በቀጥታ በእግዚአብሔር እጅ ከተጻፉት ጥቂት ነገሮች 3-4 ነገሮች አንዱ ይሄ ነው፣ ህጉ ነው። እና ጽላቱ ላይ በእግዚአብሔር እጅ ነው የምላችሁ። ሌላው ሁሉ በሰው እጅ ነው መጽሐፍ ቅዱስ ላይ የተጻፈው። ሰዎች በመንፈስ ቅዱስ እየተነዱ ነው የጻፉት። ግን ማን የጻፈው? የማን እጅ ጽሑፍ ነው መጽሐፍ ቅዱስ ያልኳችሁ ነው? ኢንኩ የማን ነው? የሰው ነው። ሰው ነው የጻፈው መጽሐፍ ቅዱስን በእግዚአብሔር መንፈስ እየተነዳ። ግን ጸሐፊው መጻፊያውን ይዞ የጻፈው ሰው ነው። the only time እግዚአብሔር የጻፈው እዚህ ጋር ነው፣ ህጉ ላይ ድንጋዩ ላይ እግዚአብሔር ነው የጻፈው። ፐርፐስ ስላለ ነው። እሺ እየጠለቅ ስንገባ በጣም እየገረማችሁ ነው የሚመጣው። የእግዚአብሔር የጣቱ አሻራ አርፎበታል እዚህ ድንጋይ ላይ። ጣት በተፈጥሮ በጣም የሚገርማችሁ አሻራ አለው እና የእያንዳንዳችን የጣት አሻራ ይለያያል። እግዚአብሔር በጣቱ ሲጽፍ ማለት በድንጋዩ ላይ የራሱን አሻራ ነው የተወው። ለዚህ ነው የሱ ኢምፕሪንት ስላለ የኔ ነው አለ። የእግዚአብሔር የመገኘቱ ዋና ሆነ። ጽላቱን ሳይዙ ከሄዱ በጦርነት ይሸነፋሉ። ጽላቱን ሳይዙ ከሄዱ ያለ መሪ ነው የሚሆኑት። እግዚአብሔር ከጽላቱ ጋር በተያያዘ ነው ያለው ማለት ነው ከዚህ ድንጋይ ጋር። ለምን ግን? ስለጻፈበት። የተጻፈው ቃል ከሰማይ ነው፣ አይገርምም? የተጻፈበት ድንጋይ ግን ከምድር ነው። ይህ በማን ነው የተፈጸመው ታያላችሁ እዚህ ጋር? በክርስቶስ እኮ ተፈጽሟል። የሰማይ ቃል ሕያው ቃል ምን ውስጥ ገባ? መጥቶ ስጋ ውስጥ ገባ፣ አፈር ውስጥ። በፊት አፈር ሳይሆን ድንጋይ ውስጥ ማለት ነው። እግዚአብሔር አብ በእጁ እንደጻፈ ማለት ነው እዛ ጽላት ላይ፣ እዛ ድንጋይ ላይ፣ እዚህ የምታዩት ድንጋይ ላይ ኢየሱስ ክርስቶስ ነው ሕያው ቃል በሰው ሰውነት ውስጥ ገባ እያልኳችሁ ነው። አይገርምም? ቃልም ስጋ ሆነ።
ስለዚህ ጽላቱ ይሄ ጽላት የሰማይና የምድር መገናኛ ሆነ። ድንጋዩ ከምድር ነው፣ ጽሑፉ ከሰማይ ነው። ስለዚህ ጽላቱ በምድርና በሰማይ ምድር ሰማይን ተሸከመች ማለት ትችላላችሁ እዛ ጽላቱ ላይ። ይሄ በጣም የሚገርማችሁ ይሄ የሰው ሚስጥር ነው። ሰው ከአፈር ተፈጠረ አልኳችሁ አይደል? ድንጋይ ነበረ በፊት። እግዚአብሔር ግን እስትንፋሱን ሰጠው። ሰው ምድራዊ ነው፣ ግን መለኮታዊ አሻራ ሊሸከም የተፈጠረ ማለት ነው። ስለዚህ ዋናው አንዱ ነጥብ ምንድነው? ድንጋዩ ድንጋይ ነው ያለ እግዚአብሔር የእጅ ጽሑፍ ነው። ሁለተኛ ላይ ምን ሆነ መሰላችሁ? ድንጋዩ ደግሞ ተጠረበ። እግዚአብሔር ሙሴን ዝም ብሎ ድንጋይ አምጣልኝ እንድጽፍበት አላለው፣ ጠርበህ ነው ያለው። አይገርምም? Sunny, mute argue, please. ምንም ላገኘው አልቻልኩም። ሚውት ለማድረግ የሚረዳኝ ካለ ኦኬ። ስለዚህ ድንጋዩ ተጠረበ። አይገርም? ጽላቱ ዝም ብሎ ድንጋይ አምጣልኝ ድንጋዩ ላይ ለጻፈበት አይደለም ያለው፣ ትእዛዝ አለው እግዚአብሔር። ምንድነው ያለው? ጠርበህ አምጣልኝ። በደንብ ፎከስ አድርጉ እሺ። ይሄ በጣም እስካሁን ከሰማችሁት ለየት ይላል። ስለዚህ ጠጋ የሚያደርገን ነው በጣም እና ጥረብ አለው። ህጉ የሚጻፍበት ነገር የተዘጋጀ መሆን አለበት። የእግዚአብሔር ህግ ነው የሚጻፍበት፣ የእግዚአብሔር ቃል ነው የሚጻፍበት። አይገርምም? ስለዚህ እግዚአብሔር ሙሴን ምን አለው? ሁለት ድንጋዮች ጽላቶች እንደፊተኞቹ አድርገህ ጥረብ፣ በሰበርሃቸው በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። አንተ ጥረብ እኔ እጽፋለሁ ነው የሚለው። ጠርበህ ማለት ጠርበህ አምጣ ማለት እኮ አንዳንድ ነገር ገባችሁ ይነሳል እኮ ከድንጋዩ ላይ አላስፈላጊ ነገር ይነሳል። ድንጋዩ ፖሊሽድ ይደረጋል፣ ስሙዝ ይደረጋል እና ለመጻፍ የሚመች የእግዚአብሔርን ቃል ሊወስድ የሚመች ለስላሳ ሰርፌስ እንዲኖር ያስፈልጋል። እንደዛ ነው ያለው ሙሴ እግዚአብሔር። ጽሑፍ ደግሞ በደንብ የተጠረበ የተስተካከለ ድንጋይ ከሆነ ምን ይሆናል? ጽሑፉን በሚገባ ያሳያል፣ ጽሑፉም ይቆያል። ድንጋይ እኮ ጠንካራ ነው አይደል? ግን ሊቀረጽ ይችላል፣ ይቀረጻል። ሃርድ ቢሆንም ይቀረጻል። እግዚአብሔርም ድንጋዩን መርጧል። ስለዚህ በእግዚአብሔር እጅ ላይ ሲገባ የቃሉ መሸከሚያ ስለሚሆን ማለት ነው። እና ሙሴ ጠረበ፣ እግዚአብሔር ጻፈ። አይገርምም? ሙሴ ይጠርባል እንጂ ጸሐፊ አይደለም። እግዚአብሔር ነው ጸሐፊ። ቃሉን የሚጽፈው እግዚአብሔር ነው። ሙሴ ግን መጥረብ ነው ስራው። ሙሴ ድንጋዩን ጠረበ፣ ሙሴ ግን ህጉን አልጻፈም እያልኳችሁ ነው። ሰው ራሱን ሊያቀርብ ይችላል፣ ግን ራሱን መለወጥ አይችልም። ህይወቱን ሊከፍት ይችላል፣ ግን በልቡ ላይ መለኮታዊ ባህሪ መጻፍ አይችልም። ቃሉን በሰው ላይ የሚጽፈው እግዚአብሔር ነው። ግን ሰው ምን ማቅረብ አለበት? ከዚህ የምንረዳው ጠርበህ አምጣልኝ ማቅረብ አለበት ራሱን። ጸጋ ማለት ምንም አናደርግም ማለት አይደለም። አይገርማችሁ? ጸጋ ማለት ሰው ያቀርባል፣ እግዚአብሔር ግን ይጽፋል ማለት ነው። ዝግጅት የሰው ነው፣ ጽሑፍ ግን የእግዚአብሔር ነው። ስለዚህ ያልተስተካከለ ድንጋይ ጽሑፍን በግልጽ እንደማያሳይ ጽሑፉ ሲታይም እንዲነበብ መጠረብ አለበት። በቃ ህመም ቢኖረውም ማለት ነው። አንዳንድ ጊዜ እግዚአብሔር በተለያየ ነገር ይጠርበናል፣ በምክር፣ በተግሳጽ፣
በመጠበቅ በጊዜ ዓላማው ግን ማበላሸት አይደለም ለጽሁፉ ማዘጋጀት ነው እንዲጽፍብን ነው እግዚአብሔር ከጻፋችሁ ጽላት ነው የምትሆኑት የሱ ነው የምትሆኑት እግዚአብሔር የጻፈው ነገር ሁሉ ድንጋይ እንኳን የሱ ሆኗል እያልኳችሁ ነገር ነው ይሄ ድንጋይ የማን ነው እያልኳችሁ ነው የእግዚአብሔር የሰው አይደለም ስለዚህ እግዚአብሔር ባለቤትነትን ወስዶበታል የጣቱን አሻራ አድርጎ ባለቤት ነኝ ኦነርሺፕ ወስዷል እግዚአብሔር በጣም ይገርማችሁ እግዚአብሔር ጻፍ አይደል ድንጋዩ ደግሞ ተለወጠ ድንጋይ ነበር እግዚአብሔር ከመጻፉ በፊት እኮ ተራ ድንጋይ ነው አሁን ግን የኪዳን ጽላት ነው ቃሉን የተሸከመ ቃሉን ብቻ አይደለም ፕሬዘንሱ መገኘቱን የተሸከመ ይዘውት በሄዱበት ቦታ ሁሉ እግዚአብሔር ይዘውት እንደሚሄዱ ነው አሁን በታቦት ውስጥ የሚቀመጥ የከበረ ምስክር ነው አገርም እግዚአብሔር ሲጽፍ የራሱ ያደርጋል ማለት ነው እግዚአብሔር ሲጽፍ ድንጋዩ ተለወጠ የተጠረበው ድንጋይ ያ ወደ እግዚአብሔር የቀረበው ድንጋይ መሆኑ ቀረና ስሙም ራሱ ተለውጦ ጽላት ተባለ አሁን ትንሽ አቅጣጫ ላስለውጣችሁ ነው እሺ እዚች ጋር እንደገና እንመለሳለን ግን አሁንም ማስለውጣችሁ አቅጣጫ ትንሽ ጠለቅ ያለ ነውና በጣም የሚገርማችሁ የፊተኛው ጽላት ጋር ወስዳችሁ ነው የመጀመሪያው ጽላት ላይ የሰው እጅ የለበትም የተሰበረው ጽላት ማለት ነው እዚህ ጋር ትልቅ ሚስጥር አለ በጣም የሚገርማችሁ ለምን ተሰበረ በጣም ይገርማችሁ የሰበረው ሙሴ ነው ሙሴ ግን ጽላቱን ስለሰበረ እግዚአብሔር ሙሴን አይደለም የተቆጣው በእስራኤል ህዝብ ላይ ነው ለምን መሰላችሁ ሙሴ ጽላቱን ከመስበሩ በፊት የእስራኤል ህዝብ ኦሬዲ በልባቸው ውስጥ ጽላቱን ሰብረውታል ሙሴ ጽላቱን ይዞ እየወረደ በትእዛዙ ውስጥ ከህጉ ውስጥ የተቀረጸ ምስል ለአንተ አታድርግ የሚለውን ኦሬዲ ሽራውት እያደረጉ ነው ስለዚህ ሙሴ ሰበረው ግን ኦሬዲ እነሱ ሰብረውታል ያልኳችሁ ነው በልባቸው ኦሬዲ በልባቸው ጽላቱ ተሰብሯል በድርጊት ደግሞ ገልጸውታል ኪዳኑ በህዝቡ ልብ ውስጥ አስቀድሞ ስለተሰበረ ነው ግን ይሄ የመጀመሪያው ጽላት ማን እንደሆነ ታውቃላችሁ አዳም ነው እግዚአብሔር አዳምን በእጁ ነው የሰራው ልክ እንደ ድንጋዩ ማለት ነው የመጀመሪያው ድንጋይ ነው ማወራው ሁለተኛው ድንጋይ አይደለም ሙሴ የሰራው የመጀመሪያው ድንጋይ ሙሴ ሰበረው በእግዚአብሔር ነው የተጠረበው በእግዚአብሔር ነው የተጻፈው አዳም ከመሬት አፈር ትቢያ ነው የተፈጠረው በእግዚአብሔር እጅ ሙሉን የሰው እጅ የለም የእግዚአብሔር እጅ ነው የአዳም ፍጥረት ላይ አይደል እና በሳይንሳዊ እይታ ስናይ አፈር ብዙ ጊዜ ከተፈጨ በኋላ ድንጋይ ከተፈጨ በኋላ አፈር ይሆናል እና ፓረንቱን ብታዩት the parent of the soil is rock እኔ soil engineer ስለሆንኩ ሲቪል ኢንጂነር እና ስትራክቸር ኢንጂነር ብቻ አይደለም ሶይል ኢንጂነር ነኝ እና ሶይልን በዘመኔ ሁሉ አጥንቼዋለሁና ማለት አፈርን የሚገርም ነው ያለው ውስጥ እና ግን ምንድነው የሚሊየን ይርስ ፎርሜሽን ነው ድንጋዩ ወደ አፈር የሚለወጥበት ግን ፓረንቱ ማን ነው ድንጋይ ነው አዳምን ከመሬት ነው ከምድር አፈር አበጀው ነው የሚለው አይደል የህይወት እስትንፋስም መፋለበት አዳም እኮ ድንጋዩ ነው ማለት ትችላላችሁ ልክ እንደ መጀመሪያው ጽላት ማለት ነው ሰው ትእዛዝ ተላልፎ ተሰበረ የመጀመሪያው ጽላት ሰው ነው የሰበረው የዚያን ጊዜም አዳም ባለመታዘዝ ነው የሰበረው የመጀመሪያው ጽላት ተሰብሯል
በጣም የሚገርመው እዚህ ጋር ጠጋ ላርጋችሁ እሺ በሲና ሰው የተጻፈውን ቃል ጽላት ነው የሰበረው አይደል ሙሴ ነው የሰበረው ሙሴ ህግ ነው ህግን የሚወክል ነው ስለዚህ ሰዎች ናቸው የሰበሩት ኦሬዲ በልባቸው ሰብረውታል ብያቸዋለሁ ኪዳኑን ሰብረውታል የዛን ጊዜ ግን የተጻፈ written word የተጻፈ ቃል ነው የተሰበረው በቀራንዮ ግን የተሰበረው ምን አይነት እንደሆነ ታውቃላችሁ ህያው ቃሉን ነው ደግሞ የሰበረው በቀራንዮ በስጋ ውስጥ የገባውን መጥቶ በአፈር ውስጥ የገባውን መጥቶ እሱም በቀራንዮ ደግሞ ሰበረ በሲና የተሰበረው ጽላት ነው የተጻፈው ቃል ነው በቀራንዮ የተሰበረው ህያው ቃል ነው ያልኳችሁ ነው የተጻፈውንም ቃል ብቻ አይደለም የሰበርነው ህያው ቃሉንም ነው የሰበርነው ስለዚህ እግዚአብሔር የተሰበረ ጽላት ላይ አላቆመም አገርማችሁ ምን አለ የተሻለ ኪዳን ፈለገ ምንድነው ያደረገው ሁለተኛው ጽላት ምን እንደሆነ ታውቃላችሁ ሁለተኛው ጽላት የጸጋ ምላሽ ነው አሁን ከእንግዲህ ወዲህ አለ እግዚአብሔር ዳግመኛ ጥራብ እንዳለው ማለት ነው ከሰው ጋር ነው ፓርትነርሺፕ ነው አለ እና አዲስ ኪዳን ነው ይሄ ምን አለ ጽላቱ ልባችሁ ነው አለ ድንጋይ አይደለም anymore ለካ ለዘመናት በድንጋይ ሲያሳያቸው የነበረው ልባቸው ነው አይገርምም እሷን ትንሽ ታብራራት እንዴ አው እገባለሁ ወደም ልክ ነሽ ድንጋዩ የእግዚአብሔር መገኘትን ይዟል አይደለ በዛን ጊዜ ይሄ ጽላት የእግዚአብሔር መገኘትን ይዟል ግን written word ነው የተጻፈ ቃል ነው ህያው ቃሉ በመንፈስ ነው የሚጻፈው ምን ላይ ልባችን ላይ ነው ልብ ነው ይሄ ድንጋይ ሲያሳይ የኖረው ልባችንን ነው ስለዚህ ሙሴን ጥረብና አምጣልኝ አስተካክለህ አምጣልኝ ያለው ልብ ተስተካክሎ መምጣት አለበት ወደ እግዚአብሔር እንዲጽፍበት ከፈለጋችሁ እግዚአብሔር ከጻፈበት ደግሞ የእግዚአብሔር ነው የምትሆኑት ለዚህ ነው እግዚአብሔር መጻፍ አለበት እግዚአብሔር የኔ ነው እንዲል እንደዚህ ጽላት ማለት ነው ድንጋዩ ልባችን ነው ያልኳችሁ ነው ስለዚህ እኛ ህያው ጽላት ነን ማለት ነው አያችሁ እኛ ህያው ጽላት ነን እንዴ አስቡት ድንጋዩ እንኳን የእግዚአብሔር መገኘት ይዟል እንኳን እኛ ማለት ነው እኛ እስቲ ልባችንን ድንጋዩ ልብ መስጠት ከቻለ እግዚአብሔር ከጻፈበት ድንጋዩ ላይ መጻፍ ከቻለ እግዚአብሔር የኛ ልብ ላይ መጻፍ እንዴት አይችልም ጥላ ነው ይሄ የሚመጣውን የሚጠቁም የመጨረሻው ጽላት ድንጋይ አይደለም ልብ ነው ድንጋይ ልብን ነው የሚወክለው ያልኳችሁ ነው ጠርቦ ማዘጋጀቱ ደግሞ ልብ በእግዚአብሔር ፊት መሆን ያለበትን ነው የሚያሳየን መሰበር አለበት መታረም አለበት መለስለስ አለበት እና ለጽሁፍ ብቁ መሆን አለበት ነው የሚያሳየን ለምን ተረባለው ነው አይደል እያንዳንዱ እግዚአብሔር የሚናገረው ነገር ታይምን ያልፋል ጥላ ነው አካል አለው ፐርፐዝ አለው ሁሉ ጊዜ ዘላለማዊ የማዳን ፕላኑን ነው የሚያሳየው በጣም የሚገርማችሁ እግዚአብሔር በድንጋዩ ላይ ሲጽፍ ትእዛዙን ነው የሚያሳየው ኮማንድ ነው እሺ ውጫዊ ትእዛዝ ነው የሚያስገድድ ውጫዊ ትእዛዝ ነው በልብ ላይ ሲጽፍ ግን ባህሪውን ነው የሚያኖረው ውስጣችን ህይወቱን ነው የሚያኖረው ውስጣችን ገባችሁ አባባሌ በድንጋዩ ላይ የተጻፈው ህግ ሰውን ከውጪ ነው የሚያስገድደው ከውጪ ነበር የሚያስገድደው አትግደል አታመንዝር በሐሰት አትመስክር ባልንጀራን ነገር አትመኝ በልብ ላይ የተጻፈ ህግ ግን ሰውን ከውስጥ ይለውጣል ምን ማለት ነው ምን አለ እግዚአብሔር ራሱ ሲናገር ከነዚህ ወራት በኋላ ከእስራኤል ጋር የምገባው ቃል ኪዳን ይህ ነውና ከነዚህ ወራት በኋላ ነው የሚለው ኤርሚያስ 31:33 ይላል እግዚአብሔር ህጌን በልቦናቸው
አኖራለሁ በልባቸው እጽፈዋለሁ እኔም አምላክ ሆናቸዋል እነርሱም ሕዝብ ይሆኑኛል ልብ ላይ ሲጽፍ እግዚአብሔር ሕግን ኤኒሞር ታግለንና ተጨንቀን የምናደርገው አይሆንም የእግዚአብሔር ሕግ ምን ይሆናል ያልኳችሁ ነው ኔቸራችን ይሆናል ተፈጥሯችን ይሆናል ዲዛይራችን ይሆናል የምንመኘው እሱን ነው የሚሆነው በሕጉ ደስ ይለናል በቃ እሱን ማድረግ አይከብደንም ለምን ጻፊው ሲጽፍ ፕሬዘንሱ አብሮ ነው ያለው ከድንጋዩ ጋር የእግዚአብሔር ፕሬዘንስ አልነበር አሁንም እግዚአብሔር ልባችሁ ላይ ከጻፈ የእግዚአብሔር ፕሬዘንስ እናንተ ህይወት ውስጥ ነው የሚሆነው አሜን ክሊር ነው አለ ትንሽ እና እስቲ ጠለቅ እያለን እንግባ ጠንከር እያለና ጠለቅ እያለ ነው የሚሄደው ስለዚህ ነው በጣም ፎከስ እናርግ አቴንሽን ስጡኝ እሺ እግዚአብሔር ሕጉን በድንጋይ ላይ ሲጽፍ ትእዛዙን ነው ያሳየን አይደል ትእዛዙን መጀመሪያ ያሳየው ለምን መሰላችሁ እንዴት እንደወደቀን ማወቅ ነበረብን ሊያሳየ ነው ውድቀታችን ወድቀናል በአዳም ወድቀናል ተፈጥሯችን ወድቋል ሕጉን ማድረግ የምንችል አይደለንም እዩ ምን ያህል ጨለማ ውስጥ እንደወደቃችሁ እዩ ምን ያህል ከኔ እንደተለያችሁ ከህይወት እንደተለያችሁ ከበጎነት እንደተለያችሁ ይያለን ነው ሕጉ እንጂ እንድናደርገው ኤክስፔክት ያደርገን አይደለም እንደማናደርገው እንደማንችል ያውቃል የውጭው ትእዛዝ ለዛ ነው የመጣው እኛን ሊያስተምር እኛን ሊያሳየን ኃጢያታችንን ሊያሳየን ነው ከዛ በልብ ላይ ሲጽፍ እግዚአብሔር በቃ እኛ ተቀበለናል ኃጢያተኞች ነን ብለን ስለዚህ ውስጥ ገብቶ ሌላ አዲስ ፍጥረት ይፈጥራል ማለት ነው አዲስ የእግዚአብሔር ህይወት የእግዚአብሔር ኔቸር የራሱ ባህሪ ሕጉ ነው ሕጉ የሱ ጽድቅ ነው ያልነው ለዚህ ነው ጽድቁ ነው ስለዚህ በልብ ላይ በድንጋይ ላይ ሳይሆን የተጻፈው አሁን በልባችን ላይ ነው የተጻፈው ፈቃዱ ባህሪያችን ይሆናል ማለት ነው የሚመራን ከውስጥ የሚኖር ህይወት ይሆናል ማለት ነው ሕጉ አይገርምም እንዲህ ይላል በጣም ሁለተኛ ቆሮንቶስ 3:3 በጣም ደስ የሚለኝ ቃል አለ ምን ይላል ሁለተኛ ቆሮንቶስ 3:3 እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይኸውላችሁ ክሊር አድርጎ እዚህ ጋር ነግሮናል ምንድነው እያለን ያለው የእናንተ ልባችን ምንድነው ያለው ጽላት ነው ያለው ግን የድንጋዩ አይደለም እግዚአብሔር አሁን የሚጽፍበት የመንፈስ ጽላት ነው የውስጥ ጽላት ነው የልብ ጽላት ነው ሐዋርያው ጳውሎስ ይሄንን ክሊርሊ እዚህ ጋር አስቀምጧል ሁለተኛ ቆሮንቶስ 3:3 ላይ ስለዚህ እንዴት ነው ሄደው እግዚአብሔር መሰላችሁ ከድንጋይ ወደ ልብ ነው ሄደው ከዚህ ጽላት ወደኛ ልብ ነው ሄደው አይገርምም እና ከሕግ ደግሞ ወደ ህይወት ነው ሄደው ድንጋዩ ላይ የተጻፈው የፊደል ሕግ ነው ልባችን ላይ የተጻፈው ግን የመንፈስ ሕግ ነው የህይወት መንፈስ ሕግ ልዩነት አለው ተፈጥሮ ነው ሁለቱም ድንጋዩ ላይ የተጻፈው የወደቅንበት ተፈጥሮ ነው ማለት አትችሉም ይያለን ነው እነዚህ ሕግጋቶች መፈጸም አትችሉም ከኔ በቀር ሌሎች አማልክት አታምልክ ይያለ ያመልካሉ የተቀረጸ ምስል ላንተ አታርግ ይዞ እየወረረ የተቀረጸ ምስል አሮንን ስራልን ብለውት እጃ ሲያመልኩ ነው ያገኛቸው እዚህ ጋር ያለውን ሁሉ ይሽሩታል አትግደል አታመንዝር አትስረቅ በሐሰት አትመስክር የባልንጀራህን ነገር አትመኝ ሁሉንም ነው ተፈጥሯችንን ነው የሚያሳየው ፊደሉ መንፈሳችን ላይ የሚጻፈው ሕግ ግን በቃ ተፈጥሯችሁ ተሰቅሏል ከክርስቶስ ጋር ከመንገድ ተወግዷል አሁን አዲስ ፍጥረት ሆናችኋል አዲሱ ሰው ተፈጥሯል በውስጣችሁ ያም የእግዚአብሔር ህይወት ነው በእናንተ ውስጥ እኖራለሁ እያለ ነው እግዚአብሔር ስለዚህ ከድንጋይ ወደ ልብ ነው ከሕግ ደግሞ ወደ ህይወት ነው የመጣ ነው ግን አሁን እየኖርን ያለነው ከድንጋይ ወደ ልብ የሚሄድ መንፈሳዊ ጉዞ ነው እቺን ጉዞ እዩት እሺ ከድንጋይ ወደ ልብ እየሄድን ነው መንፈሳዊ ጉዞ ላይ ነን
ድንጋዩ ላይ እያነበብነው ነው ህጉን ወይስ ልባችን ውስጥ ገብቷል? ይሄን ነው ቼክ ማድረግ ያለብን። ህጉ ልባችሁ ውስጥ ከገባ ዲዛይር ነው የሚሆነው፣ ምኞታችሁን መሻታችሁ ነው የሚሆነው። ለምን? ህይወት ስለሆነ ተፈጥሮ ስለሆነ። ድንጋዩ ላይ ብቻ እያነበብነው ካለ ገና ነን፣ ጽላቱ ጋር ነን፣ የድንጋይ ጽላት ጋር ነን። ልባችን ውስጥ ከገባ ግን ኔቸራችን እኛ ታግለን ሳይሆን እየተፈታ ነው፣ ፍጹም እንሆናለን አይደለም፣ ፕሮሰስ ውስጥ ገብተናል። አይታችሁታል? ያኛውን አትወዱትም፣ ያኛው ተፈጥሮ ሌላ ነው የሚሆንባችሁ። እዚህ ፕሮሰስ ውስጥ ራሳችንን ካገኘን ይሄ ነው ጉዞ፣ መንፈሳዊ ጉዞ ማለት ከድንጋይ ጽላት ወደ ልብ ጽላት። አሮጌው ኪዳን እግዚአብሔር ከውጭ ሲያዘን ነው፣ አያችሁት? አዲሱ ኪዳን ግን እግዚአብሔር ከውስጥ ሲኖርልን ነው። አዲሱ ኪዳን የሚለን ምንድነው? ህይወቱ በእናንተ ውስጥ ነው። ክርስቶስ በእኔ ውስጥ ይኖራል አይደል ያለው? እንደውም ምን ይላል መሰላችሁ? ሕዝቅኤል 36 ላይ እንደዚህ የሚል ቃል አለ። አዲስ ልብን እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ መንፈሴንም በውስጣችሁ አኖራለሁ። አስተዋላችሁ? መንፈሴንም በውስጣችሁ አኖራለሁ፣ በስርዓቴም እንድትሄዱ አደርጋቸዋለሁ። በስርዓቴ ትሄዳላችሁ አይደለም ያለው፣ በስርዓቴም እንድትሄዱ አደርጋቸዋለሁ። አይገርምም? ሁሉንም አዲስ ልብ ሰጥቶ አዲስ መንፈስ ሰጥቶ መንፈሱን በውስጣችን እንዲኖር አድርጎ በስርዓቱ እንድንሄድ ያደርገናል። ሁሉም የእግዚአብሔር ነው። አይገርምም? እኛ ልባችንን ማቅረብ ብቻ ነው፣ እግዚአብሔር ይጽፋል ማለት ነው ይሄ። ስለዚህ ጽላቱ በመጨረሻ ላይ ድንጋይ አይደለም፣ ይሄ አይደለም እያወራን ያለ ነው ማለት ነው። ጽላቱ የሰው ልብ ነው። ህጉም በመጨረሻ የውጭ ትእዛዝ አይደለም ማለት ነው። በውስጣችን የሚኖር ህልውና ነው፣ የእግዚአብሔር ህልውና። ለምን? እዚህ ድንጋይ ላይ ራሱ እንኳን ይኖር ነበር እግዚአብሔር ፕሬዘንሱ፣ እንኳን እኛ ልብ ውስጥ ማለት ነው። ጽላቱ ተቀምጦ አልቀረም። ይገርማችኋል። አሁን ይሄ ይሸከሙት ነበር። ይሄንን የቀዓት ልጆች የካህናት ቤተሰብ ናቸው እና የቀዓት ልጆች እነሱ ነበሩ ለዚህ ሸክም የተመረጡ። ስለዚህ ይህንን ታቦት ይሸከሙት ነበረ በጉዞ ላይ እንጂ ቤተ መቅደስ ውስጥ ዝም ብሎ ቁጭ ብሎ አይቀርም። ጉዞ ሲኖር የቀዓት ልጆች ይመጡና ተሸክመውት ታቦቱ እየመራ ነው የሚሄደው። ምክንያቱም እግዚአብሔር እዚህ ድንጋይ ላይ ጽፏል ህጉን እና ቃሉን ማለት ነው። ቃሉ ውስጥ ደግሞ ማን አለ? እግዚአብሔር አለ። ልክ ዛሬ እንደምናየው ቃሉ ውስጥ እግዚአብሔር አለ እንደሌለ፣ ልክ እንደዛ ይሄ የፊደል ቃል ውስጥ ማን ነበረ? እግዚአብሔር ነበረ። እዚህ ጽላት ውስጥ እግዚአብሔር ነበር የሚመራቸው። አንድ ጽላት ነው ያለው። እሺ፣ ይሄ ብቸኛ እግዚአብሔር የጻፈበት ጽላት ነው። ሌላ ጽላት በየዓለማቱ የለም። ያው ሌላ ነገር ሊቀረጽ ይችላል ሲምቦል ተደርጎ እንጂ ይሄኛው በእግዚአብሔር እጅ ጽሑፍ የራሱ የጣቱ አሻራ ያረፈበት የእግዚአብሔር አንድ ብቻ ነው ያለው። ይሄ ጽላት አንድ ብቸኛ ጽላት ነው። እሱም የለም አሁን ኤኒሞር። ከባቢሎን ውድቀት በኋላ ከባቢሎን ምርኮ በኋላ ጠፍቷል። አይ ቲንክ ምን ሆነ መሰላችሁ? አገልግሎቱን ጨርሷል። ምክንያቱም ልብ መጥቷል። አይገርምም? ልክ ቤተ መቅደሱ እንደፈረሰ እኛ ስንመጣ ኢየሱስ ከመምጣቱ በፊት ይሄ ጽላት ጠፋ። ለምን? ኢየሱስን ነበር የሚያሳየው ለብዙ ዘመን። ኢየሱስ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃልም ስጋ ሆነ። በስጋ ውስጥ ቃል ገብቶ እንደሚመጣ ወደ ምድር እያሳየ ኖረና ድንገት ነው ከታሪክ ዲሳፒር ያደረገው። ማን ጋር እንደሆነ ራሱ አይታወቅም፣ የት እንዳለ አይታወቅም። በቃ ጠፋ። ሁለት ነገር ይኖረዋል ብዬ አስባለሁ። አንደኛ
ቢኖር ኖሮ የእግዚአብሔር እጅ ጽሑፍ ነው። ኢማጂን ያመልኩታል ሰዎች። እንደው በጣም የሚገርማችሁ የናሱ እባብ ትዝ ይላችኋል፣ ሙሴ የሰቀለው በምድረ በዳ ከእባብ እንዲድኑ እሱን እስራኤላውያን ጣዖት አድርገው ሲያመልኩት ኖረው በኤርሚያስ አካባቢ ነው እንደዛ አካባቢ ነው የጣሉት። ማለት ነቢያት ናቸው የጣሉት ማለት ትችላላችሁ። እና ይህንን እግዚአብሔር ከምድረገጽ ዲሳፒር እንዲያደርግ አደረገው፣ አጠፋው። ለምን? ፐርፐዙን ጨርሷል። እኛ መተናል። እኛ ነን አሁን ጽላት። ልባችን ነው እውነተኛው ድንጋይ፣ ልባችን ህያው ድንጋይ ማለት ነው። ቃሉ ደግሞ ህያው ቃል የሚጻፍበት ማለት ነው። ኖ ሞር የተጻፈ ቃል አይደለም፣ ህግ አይደለም፣ የውጭ ህግ አይደለም። እና ካህናት ይሸከሙት እንደነበረ እንዲሁ አሁን ዛሬ እኛ ተሸክመነው እንሄዳለን። የእግዚአብሔርን ጽላት ልባችንን ማለት ነው፣ ቃሉ የተጻፈበትን መንፈሳችንን ማለት ነው። በፊደል ባልሆነ በመንፈስ በተጻፈ ማለት ነው። ግን በየቦታው ተሸክመን በዓለም ዙሪያ እንሄዳለን። ውስጣችን ነው ያለው። እኛ ዛሬ የቀዓት ልጆች ነን። አሜን አሜን። ምክንያቱም ሐዋርያው ጳውሎስ ራሱ ምን ይላል? እኛ የንጉስ ካህናት ነን ይላል እንኳን። የቀዓት ልጆች ካህናት ናቸው። ለመሸከምም የተቀደሱ ቅዱሱን ነገር ለመሸከም የበቁትም ካህናት ስለሆኑ ነው። የካህናት ቤተሰብ እኛ የንጉስ ካህናት ነን ይላል። ስለዚህ ጽላቱን ተሸክመናል። ግን እነሱ የድንጋዩን ጽላት ነበር የሚሸከሙ፣ እኛ ህያው ጽላቱን ነው። ሐዋርያው ጳውሎስ እንደተናገረ ቅድም ባነበብኩላችሁ ቃል ማለት ነው። የእግዚአብሔርን ህልውና እንሸከማለን። አይገርማችሁም? የእግዚአብሔርን ህልውና መሸከም ከስሜት ጋር የተያያዘ አይደለም። ለምን? እዚህ ውስጥ አይደለማ ያለው እግዚአብሔር። እዚህ ውስጥ ቢኖር ሴንስ ታደርጉታላችሁ። የት አለ ስሜቴ ቼክ እያደረገው አይደለም። ሐሳቤ ጋር የለም እግዚአብሔር ቼክ እያደረገው አይደለም። ፈቃዴ ጋር የለም። ነፍሴ ውስጥ አይደለም አጣሁት ትላላችሁ አይደል? እዚህ ውስጥ ነው ያለው። ውስጠኛው ክፍላችን ውስጥ እዚህ ውስጥ ነው ያለው። እና የውስጡ ቅድስተ ቅዱሳን ውስጥ መንፈሳችን ውስጥ ምክንያቱም ምን ብለናል? ቅድስተ ቅዱሳን መንፈሳችን ነው ብለናል። ታቦቱ ደግሞ መንፈስ ቅዱስ ነው ብለናል። መንፈስ ቅዱስ መንፈሳችን ውስጥ ነው የሚኖረው። የሰው መንፈስ አለ፣ የእግዚአብሔር መንፈስ አለ። እንዳታደባልቁት እሺ። የእግዚአብሔር መንፈስ ማለት አይደለም መንፈሳችን ስል። መንፈስ ቅዱስ ሌላ ነው፣ አምላክ ነው፣ ስላሴ ነው። ከዛ ጋር አይሄድም። መንፈሳችን የሰው መንፈስ የሚባል አለ። እሱ ነው ይሄ ሙሉ ይሄ ሩም የመንፈሳችን ሩም ነው። የውስጡ ማንነታችን ነው። ዋናው ኮራችን ነው። ዋናው ኢሴንሳችን ነው። እሺ ይሄ እዚህ ውስጥ ማን ይኖራል እያልኳችሁ ነው? መንፈስ ቅዱስ ታቦቱ ማለት ነው። ታቦቱ ውስጥ ደግሞ ጽላት አለ። አሁን ልብ ያልነው ማለት ነው። እዚህ ውስጥ ነው ያለው፣ እዚህ ውስጥ አይደለም። ጽላቱ እዚህ ውስጥ ነው እግዚአብሔር የጻፈው ሕያውን ቃል። ምን ሆነ መሰላችሁ? ልክ ጌታን ስንቀበል ነው እነዚህ ፕሮሰሶች አሳያችኋለሁ እንዴት እንደሚሆን ማለት ነው። ግን በጣም የሚገርማችሁ ጽላቱ ምን እንደነበረ ታውቃላችሁ? ድምጽ ነበረ። ዘጸአት 20 ላይ እንደምታነቡት መጀመሪያ እኮ በድምጽ ተናግሯቸዋል። ምን ብሎ? 10ቱንም ትእዛዝ በድምጽ እኮ ነው ያስተላለፈው እግዚአብሔር። መጀመሪያ በእግዚአብሔር ድምጽ፣ የሰው ድምጽ አይደለም፣ የእግዚአብሔር ድምጽ ነው የምላችሁ። የእግዚአብሔር ድምጽ ሰምተዋል። የእግዚአብሔርን ድምጽ ኦዲብል ቮይስ የሰሙ ሰዎች በምድር ላይ ነበሩ እያልኳችሁ ነገር ነው። የእግዚአብሔርን ድምጽ እና የእግዚአብሔርን ድምጽ እስራኤላውያን በዚህ ጆሮአቸው ሰምተዋል። 10ቱን ትእዛዛት ሲያነብላቸው እግዚአብሔር ራሱ። ከዛ አልቻሉም። በቃ አሁን አንተ ልንሞት ስለሆነ ሙሴ አንብብል፣ ሙሴ ይንገረን፣ ሙሴ ከእግዚአብሔር ይስማ እና ለኛ ይንገረን፣ እኛ እግዚአብሔር ቀጥታ አይናገረን አሉ። ፈርሁ፣ ተርበደበዱ ነው የሚለው። ግን 10ቱ ትእዛዛት ጨርሶላቸዋል። እሺ ዘጸአት 20 ላይ ማንበብ ትችላላችሁ። 10ቱ ትእዛዛት በቃል ነው የነገራቸው፣ በድምጽ ነው የነገራቸው፣ በኦዲብል ቮይስ ነው የነገራቸው። ከዛው ሄዶ በጽሁፍ ደግሞ አመጣላቸው ሙሴ 10ቱን ትእዛዛት በጽላት ላይ በድንጋይ ላይ ደግሞ አመጣላቸው።
ስለዚህ ድንጋዩ ድምጽ ነው። ድንጋዩ የእግዚአብሔር ድምጽ ነው ድንጋዩ ላይ ያለው። ሕገ መንግስቱን ነው በኋላ ሙሴ የጻፈው። ወደ 613 የሚሆኑ አሁን የሙሴ ሕግ ተብለው የሚታወቁት ከእግዚአብሔር እየሰማ ተራራ ላይ ጽፎ የወረደው 613 ሕጎች አሉ። እንዴት እንደሚኖሩ እርስ በርስ ፍትህ እንዴት እንደሚሆን ባልንጀራ መካከል ፍርድ እንዴት መሆን እንዳለበት ብዙ ነገሮች ዝርዝር ዲቴይልስ የተጻፈው 613 አካባቢ ተቆጥሯል። ያ ከአስርቱ ትእዛዛት ሌላ ሕጉ ጽላቱ ላይ ካለው ሌላ የሙሴ ሕግ ተብሎ ይታወቃል። አሁን ሙሴ ነው የጻፈው፣ ግን ማን እየነገረው? እግዚአብሔር እየነገረው የጻፈው። እግዚአብሔር ግን በቀጥታ የተናገረው ነው እኔ ፋሲኔት የሚያደርገኝ። በቀጥታ መናገሩ ራሱ ፋሲኔት አያደርጋችሁም? አይገርም? እግዚአብሔር በቀጥታ ሲናገር፣ በድምጹ ሲናገር ያንን ሰምተውታል እያልኳቸው ነው። እስራኤላውያን ግን መሸከም አልቻሉም። ስለዚህ አይናገረን አሉ። ምክንያቱም አልተዘጋጁም ለዳይሬክት ኢንካውንተር አልተዘጋጁም። ለካ እግዚአብሔር የሚፈልገው ቃሉ የሆነ ቦታ እንዲጻፍ አይደለም፣ የሆነ ድንጋይ ላይ እንዲጻፍ አይደለም የፈለገው። ለካ አካል እየተፈለገ ነበር። አካሉ መጀመሪያ ተገለጠ፣ እሱም ክርስቶስ ነው። በጣም የሚገርማችሁ ጽላቱ የተጻፈ ቃል ነበር አይደል? ክርስቶስ ግን ሕያው ቃል ነው፣ በስጋ ውስጥ የመጣ ማለት ነው። ሕያው ቃል በስጋ ውስጥ መጣ። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ቃልም ስጋ ሆነ እኮ ነው። በቃሉ ውስጥ ስጋን አዘጋጀልኝ እንዳለ ቃል የእግዚአብሔር ቃል የሚባለው ክርስቶስ ከስላሴ ሁለት አንደኛው ማለት ነው። የስላሴ ፓርት መጥቶ እዚህ ምን ውስጥ ገባና እያልኳችሁ ያለች ሰውነት ውስጥ ገባ፣ አካል ያዘ፣ በስጋ ውስጥ መጣ። ግን ሕያው ቃል ነው ስጋ ውስጥ የገባው። እዚህ ስታይል የተጻፈው ቃል አይደለም። የተጻፈው ቃል ሕያው ቃሉን ነው የሚያሳየው። ግን ሕያው ቃሉ ነው ዋናው፣ ክርስቶስ ነው እሱ። ጽላቱ የተጻፈውን ነው ያሳየው። ክርስቶስ ግን የተጻፈውን ነው የኖረው። ለምን? ራሱ ነው። ሕጉን በሰውነቱ ነው የገለጠው። ቃልም ስጋ ሆነ በእኛም አደረ ኢየሱስ። ስለዚህ በመካከላችን የተመላለሰ ሕያው ቃል ነው። ሰዎች ይሸከሙት አልነበረ፣ ኢየሱስ ውስጥ ነው መጀመሪያ። አሁን የሚነበው ሳይሆን የሚታይ ነው የሆነው ማለት ነው። በክርስቶስ ገባችሁ? ተገለጠ እና ከመጀመሪያ የነበረውን የሰማነውን በዓይናችን ያየነውን የተመለከትነውን እጆቻችንም የዳሰሱትን ስለ ሕይወት ቃል ይላል ስለ ኢየሱስ ሲናገር አንደኛ ዮሐንስ 1:1 ላይ እና በጽላቱ ላይ ቃሉ ይነበባል። በክርስቶስ ውስጥ ግን ቃሉ ይታያል፣ ራሱ ታየ። ጽላቱ ምን ጋር ሆነ ማለት ነው? ጽላቱ በታቦቱ ውስጥ ነው አለ የተቀመጠው። ክርስቶስ ግን በእኛ ውስጥ መኖር ጀመረ። አይገርማችሁ? እዚህ ውስጥ ነው አለ የተቀመጠው ጽላቱ። ጽላቱ እኮ እዚህ ታቦት ውስጥ ነው ያለው። ስለዚህ ሕያው ጽላት የክርስቶስን የሕያው ቃሉን የያዘው እውነተኛው ግን ሕያው ግን እዚህ ውስጥ ገባ ነው የምላችሁ፣ እኛ መንፈስ ውስጥ። ስለዚህ ክርስቶስ እኛ ውስጥ እየኖረ ነው። በመንፈሳችን ውስጥ ያደረው ክርስቶስ ራሱ ነው። በአሮጌው ኪዳን ቃሉ በታቦቱ ውስጥ ነው የተቀመጠው አይደለ? በአዲሱ ኪዳን ግን ቃሉ በእኛ ውስጥ ነው ያደረው። ስለዚህ የመጨረሻው ጽላት ክርስቶስ ነው። ከዚያ እኛ በክርስቶስ ውስጥ ሕያው ጽላቶች እንሆናለን። ክርስቶስ መጀመሪያ፣ በክርስቶስ ደግሞ እኛ ሕያው ጽላቶች። ምክንያቱም ጽላት ማለት እግዚአብሔር ሲጽፍበት ነው።
ስለዚህ እግዚአብሔርን ቃል የተሸከመ ማለት ደግሞ እግዚአብሔር ፕሬዘንስ የያዘ ማለት ነው። እግዚአብሔርን ሙላት የወሰደ ማለት ነው። ኢየሱስ ነበር በፊት፣ በክርስቶስ ደግሞ እኛ ማለት ነው። መንፈስ ቅዱስ ወረደ ጊዜ ኢየሱስ ክርስቶስ ያደረገው ይሄ ነው። በእኛ ውስጥ ደግሞ የእግዚአብሔር ቃል እንዲኖር መኖር እንዲችል እግዚአብሔር ማለት ነው። እንደዚህ ይላል። በጣም ሁለተኛ ቆሮንቶስ 3:3 ላይ ያለው ቃል በጣም የሚገርም ነው። ቅድም ያነበብኩላችሁ እናንተ በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ገብቷቸዋል ሐዋርያት አይገርም? በቀለም ሳይሆን በመንፈስ የተጻፈ ጽላት ነን እያለ ነው። እየገባችሁ ነው አይደል? እና ጸጋ እኛ ራሳችን ጽላት እንድንሆን ያደረገን ጸጋ፣ የእግዚአብሔር ጸጋ ሁለተኛው ጽላት ሲገለጥ ማለት ነው። ጽላቱ ከታቦቱ ጋር ከኢየሩሳሌም መፍረስ ከሰለሞን ቤተ መቅደስ መፍረስ በኋላ ከታሪክ ነው የጠፋው ሙሉ ለሙሉ። ቅድም እንዳልኳችሁ አገልግሎቱን ስለጨረሰ እኛ መተናል። ሊያሳይ የነበረ የሰውን ልብ ነው። ስለዚህ በአዲስ ኪዳን ያለ ነው እኛ የእግዚአብሔር ጽላቶች ነን። ኢማጂን የእግዚአብሔር ጽላት መሆን ማለት እግዚአብሔር ከኛ ጋር ነው እያልኳችሁ ነው። እግዚአብሔር ልባችን ውስጥ ነው። አይገርምም? ውስጣችን ነው። ትልቁ ምሳሌያችን ማን እንደሆነ ታውቃላችሁ? ይሄን ስሙኝ በደንብ። ይሄ ጠለቅ ያደርገናል። ያልተብራራ ነገርን ሁሉ ያበጥራል በደንብ። አሁን ልብ እፈልጋለሁ። 7 ልብ ካላችሁ 7፣ 2 3 ካለ 3። ትልቁ ምሳሌያችን ራሱ ሙሴ ነው። ጽላቱ በእጁ ክብሩ በፊቱ ነበር። ሁለተኛውን ጽላት ይዞ ሲወርድ ሙሴ ፊቱ ያበራ ነበር። በእጁ እኮ ነው የያዘው ጽላቱን፣ የድንጋዩን ጽላት። ፊቱ ግን ክብሩን ተሸክሞ ነበር፣ የእግዚአብሔርን ክብር። አይገርምም? ቃሉ በእጁ ነበር፣ የእግዚአብሔር ሕልውና ምልክት ግን በፊቱ ላይ ነበር። ፊቱ ላይ ፌሱ ላይ ነበር። ታውቃላችሁ፣ እግዚአብሔር ቃሉን እንድንሸከም ብቻ አይደለም የሚፈልገው፣ ሕልውናውንም እንድንሸከም ይፈልጋል። ያለ ሕልውናው ቃሉን ብንሸከም ፊደል ነው። ጽላቱ በእግዚአብሔር ጣት የተጻፈ ነው አይደል? የሙሴ ፊት ግን በእግዚአብሔር ሕልውና ነው የደመቀው። የሙሴ ፊት ማብራቱ ቃሉና መገኘቱ ያልተነጣጠሉ ነገሮች መሆናቸውን ነው የሚያሳየን። እኛ አሁን ዛሬ ብዙ ነጣጥለናቸዋል። በጣም የሚገርማችሁ ጽላቱን በእጁ የያዘው ማለት ነው እግዚአብሔር የጻፈውን ያሳያል አይደል? እግዚአብሔር ጽፎታል ብሎ ነው የሚያሳየው። ምንድነው የሚያሳየው? የእግዚአብሔርን እጅ ጽሑፍ ያለበትን ድንጋይ ሕጉ እሱን ይዞ እየወረደ ነው። የሙሴ ፊት ግን የሚያሳየን ምንድነው? ከአምላክ ጋር መቆየቱ፣ ከአምላክ ጋር መቆየት፣ ከእግዚአብሔር ጋር መቆየት እንዴት እንደሚለውጥ ነው የሚያሳየን። የመጀመሪያውን ጽላት ይዞ ሲወርድ እኮ ፊቱ አበራ አላሉ። በእግዚአብሔር ብቻ የተሰራውን ማለት ነው። ለምን ሊያሳይ የፈለገው ነገር ስለነበረ ነግሬያቸዋለሁ እሱ። ሁለተኛው ጽላት ግን አዲስ ኪዳን ስለሆነ ይዞት ሲወርድ ሙሴ ራሱ አዲስ ኪዳን ነው የሆነው። አዲስ ኪዳን ውስጥ ነው የገባው በዛ ዘመን። አይገርምም? ሙሴ ፊቱ እንደሚያበራ ራሱ እንኳን አያውቅም ነበር፣ አላወቀም። ሰዎች ናቸው የነገሩት። እውነተኛ ክብር ታውቃላችሁ፣ ብዙ ጊዜ ለሚሸከመው ሰው በላዩ ላይ ላለ ሰው ከሚታይ ይልቅ ለሌሎች ይታያል። ስለዚህ እግዚአብሔር ሰውን በእውነት ሲይዘው ማለት ነው አብሮት ሲሆን ሰውየው ራሱ ማስተዋወቅ አያስፈልግም፣ ራሱ ማስተዋወቅ ምናምን አያስፈልገውም ማለት ነው። ሌሎች ያዩታል። ሙሴ እኮ አያውቅም ነበር እንደውም ፊቱ ማብራቱ ሌሎች ናቸው፣ ህዝቡ ነው ፊትህ አበራ ደፈሩት እንደውም። ስለዚህ ሙሴ ኢንፎርሜሽን ብቻ አይደለም ይዘው የመጣው፣ ህግ ብቻ አይደለም ይዘው
መለወጥን ተሸክሞ ነው የመጣው። ክብሩን ተሸክሞ መገኘቱን ተሸክሞ ነው የመጣው እግዚአብሔር ስለቆየ ከእግዚአብሔር ጋር ማለት ነው። ትእዛዛትን ይዞ ወረደ፣ ግን እግዚአብሔር ከእግዚአብሔር ጋር እንደቆየ ምልክትንም ይዞ ነው የወረደው ማለት ነው። አሁን በጣለቅ እያልኩ ነው። እሺ ስሙኝ። ስለዚህ መልእክተኛ መልእክቱን ማድረስ ብቻ በቂ አይደለም ማለት ነው። ከመልእክቱ በስተጀርባ ባለው ህልውና መሰራት አለበት። በጣም የሚገርማችሁ ህዝቡ ማብራሪያውን ከመስማታቸው በፊት ህጉን ከመነበቡ በፊት ከእግዚአብሔር ይዞ የወረደውን ከማንበቡ በፊት ሙሴ ክብሩን አዩ። የእግዚአብሔር ክብር ኦሬዲ አዩ። በእግዚአብሔር ክብር ውስጥ ገቡ ኦሬዲ። የሙሴ የበራ ፊት ማለት ነው አፉን ከመክፈቱ በፊት ስብከት ሆነ። ሳይናገር በፊት ሙሴ ሰበከ። አይገርምም? በእግዚአብሔር ክብር የእግዚአብሔር መገኘት ይዞ ነው የወረደው ፊቱ እያበራ። ስለዚህ የተለወጠ ህይወት መልእክትን ስብከትን ከማብራራቱ በፊት ይሰብካል። የተለወጠ ህይወት ጽላቱ እኮ ከሙሴ ውጪ ነበር ያለው፣ በእጁ ነው ያለው። ግን ክብሩ ግን ሙሴን ራሱን ነካው፣ ውስጡን የገባው። ስለዚህ ሙሴ ከውጭ ትእዛዝ ወደ ውስጥ መገናኘት የሚወስደው መንፈሳዊ ጉዞ ያሳያል ማለት ነው። ሙሴ ኦሬዲ ከድንጋይ ወደ ልብ ሄዷል ማለት ነው። ሙሴ ኦሬዲ ጀምሮት ነበር። አያችሁት? የእግዚአብሔር ቃል በእጃችን ሊኖር ይችላል። ህልውናው ግን ማንነታችንን መድረስ አለበት። በእጁ ይዞታል፣ በውስጡም ኦሬዲ ገብቷል ሙሴ ውስጥ። እና ለምንድን ነው ይሄ የሆነው? ሙሴ ከእግዚአብሔር ጋር ሲነጋገር ስለነበረ። ስለዚህ ክብሩ የመጣው ከማጥናት ከስተዲ ከማድረግ ሪሰርች ከማድረግ ጋር አይደለም፣ ከህብረት የመጣ ነበር። የእግዚአብሔር የሙሴ ክብር የሙሴ ፊቱ ማብራቱ እና በጣም ይገርማችሁ በዚህ ዘመን እንደምናደርገው ቃሉን በጥናት በማጥናት ልንማር እንችላለን። በጣም ይገርም። ክብሩን ግን በህብረት ነው የምናገኘው። ህብረት በማድረግ ነው የምናገኘው። ከመንፈስ ቅዱስ ጋር ህብረት በማድረግ ነው የምናገኘው። የሙሴ ፊት ለጊዜው ነው የበራው። በጣም ይገርማችኋል። በክርስቶስ ውስጥ ግን እኛ ከክብር ወደ ክብር እንለወጣለን። ሰምታችሁ ያልኩት አንብቦት አይገርምም? ሁለተኛ ቆሮንቶስ 3:18 እኛ ግን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ነው የሚለው። አሁን አለ ክብር እንደ መስታወት እያብለጨለጭን ነው የሚለው መንፈሱ በውስጣችን ስለሚሰራ ማለት ነው። ሙሴ ያደረገው ለጊዜው ነው። ይሄ የኛን ነው የሚያሳየው እያልኳችሁ ነው። ሙሴ ክብርን ተሸክማለ፣ ክርስቶስ ግን እኛ ወደ ክብር ምስሉ እንድንጠጋ እሱን እንድንመስል ያደረገ። ስለዚህ ከእግዚአብሔር ጋር ባለ ኮሚኒየን ፌሎሺፕ አብረን በምናሳልፈው ያህል ይወሰናል እንጂ በምናቀው ቃል ብቻ አይደለም። እንደውም ከንግግር በፊት ከቃሉ በፊት ሙሴ እንዳደረገው የፊታችን ብርሃን
እግዚአብሔርን ከኛ ጋር እንዳለ ማሳየት አለበት ለሌሎች ማለት ነው። በእጃችን ብቻ የምንይዘው ቃል ሳይሆን ህይወታችንን የለወጠ ቃል መሆን አለበት የሚል ነው መልእክቱ። ጨርሻ ተባረኩ። Wow. Since there's something to elaborate አሁን መጨረሻ ላይ ያልከው like the difference. Sure. በጣም ቆንጆ ጥያቄ ነው ሳምሪ። በቃ እቺ ኢምፖርታንት ናት። የመጨረሻው ራሷ ፖይንት ይዘናት ብንሄድ ሲሪየስሊ በቃ እውነት ከሆነን እውነትን ከፈለግን ማለት ነው ቃሉ ላይ ሳይሆን መጀመሪያ ማተኮር ያለብን ህብረቱ ላይ መሆን አለበት። ከእግዚአብሔር ጋር ባለን ህብረት ላይ መሆን አለበት። ቃሉ ህብረት ውስጥ ካላስገባን ፊደል ነው የሚሆንብን። ግን ከመንፈስ ቅዱስ ጋር ባለ ህብረት ከሆነ ቃሉን የያዝነው አንድ ነው የሚሆነው። ስለዚህ የእግዚአብሔርን ቃል በእጃችን መያዛችን ጥሩ ቢሆንም በቂ አይደለም ነው። የእግዚአብሔር ደግሞ ክብር በፊታችን ማብራት አለበት። እሱ ደግሞ የሚመጣው እንዲሁ አይደለም፣ ከእርሱ ጋር በመቆየት ነው። ሙሴ ከእሱ ጋር ስለቆየ ነው ፊቱ በርቶ የመጣው። የአዲስ ኪዳንን ህብረት የሚያሳይ ነው። ይሄ ለሁላችንም የተከፈተ ህብረት ነው። ለጥቂቶች ኤሊት የተከፈተ ህብረት አይደለም፣ ለሁላችንም። ልቡን ለሰጠ፣ ጽላቱን ላቀረበ፣ ጠርቦ ላቀረበ፣ ላዘጋጀ ሰው፣ እግዚአብሔር ለሚጽፍበት ሰው የተሰጠ ነው ይህ ህብረት። ምክንያቱም እግዚአብሔር ህብረት የሚያደርገው በቃሉ ነው፣ ከቃሉ ውጭ አይደለም። ትንሽ ተብራራ? ሲሚላር ጥያቄ አለኝ፣ ምን በኋላ ጠይቃለሁ። yes ተባረክ። በጣም ነው የሚገርመው። አሜን አሜን። እስቲ ሌሎቻችሁ ጥያቄ ካላችሁ እስቲ አንድ ሁለት ጥያቄ ይጠየቅና ከዛ ሪፍሌክሽን ካለ አንድ ሁለት ሪፍሌክሽን ከዛ በኋላ እንጸልያለን። ግን በቃ መብራራት ያለበት ነገር ካለ አትለፉት። ጥያቄ እሺ ሰላም ብያለሁ። ሰላም እዚህ ጋር ሙሴ እግዚአብሔር ይመስገን ሰላም። አሜን አሜን። that's good። እሺ እግዚአብሔር ጋር ሙሴ ሁለተኛውን ጽላት ጽፎ ቀርቦ እንዲያቀርብለት ሲጠይቀው የመጀመሪያውን ድንጋይ እግዚአብሔር ነው የሰጠው ወይስ ሙሴ ነው ያቀረበለት ለእግዚአብሔር? አንድ ሁለተኛ ደግሞ ሙሴ አሁንኛ ይሄን ህብረት የምናደርገው ከጌታ ጋር በምን አይነት ዝግጅት ነው ልንዘጋጅ የሚገባን? ራሳችንን እንዴት አድርገን ነው ወደሱ ሞር ልናቀርበው የምንችለው? እና ይሄኛው የመጀመሪያው ድንጋይ የተገኘው እሱም ድንጋዩ ከእግዚአብሔር ነው የተሰጠው ወይስ ሙሴ ነው ያቀረበው? ኦኬ ቆንጆ ጥያቄ። ሁለቱም ለምለም ተባረኪ። የመጀመሪያው ጽላት ሙሉን የእግዚአብሔር ነው። እግዚአብሔር ነው ድንጋዩንም ያዘጋጀው እንዳለ አዘጋጅቶ ጽፎበት ነው የሰጠው። ሙሴን ሂድና ጥረብ ያለው ሁለተኛውን ነው ስለሰበረ የመጀመሪያውን ማለት ነው። ሁለተኛውም ላይ ሙሴ ጠራቢ ነው እንጂ ጻፊ አይደለም። እግዚአብሔር ነው የጻፈው። የእግዚአብሔር እጅ ጽሑፍ ነው። ሁለቱም ላይ ያለው የእግዚአብሔር እጅ ጽሑፍ ነው። የመጀመሪያው ግን ልዩነቱ ሰው አልጠረበውም ወይም ሰው አይደለም ያቀረበው ያንን ድንጋይ፣ እግዚአብሔር ነው። ከራሱ ነው፣ የራሱ ነው። ስለዚህ የእግዚአብሔር ድንጋይ ነው የመጀመሪያው። ልክ ይሄ ደግሞ አዳምን ነው የሚያሳየው። ምክንያቱም አዳምን ያበጀው ራሱ እግዚአብሔር ነው አይደል? እና የጻፈበትም እሱ ነው አይደል?
ከመጀመሪያ ከምድር አፈር አበጀው ከዛ ደግሞ ጻፈበት ግን ተሰበረ ያ ጽላት አዳም ነው ተሰበረ የመጀመሪያው ጽላት ተሰብሯል በክርስቶስም እንደዚሁ ክርስቶስ ሲመጣ በስጋ ውስጥ ሲሆን ሰቀል ነው ተሰቀለ ተሰበረ ሁለተኛ ሊያሳይ የፈለገው ሁለተኛው ጽላት ሳይሆን ሊያሳይ የፈለገው ጥላ ነው አይገርማችሁም ስለዚህ እግዚአብሔር አዘጋጅቼ ነበር ድንጋይም ጽሑፍም ግን ሰበራችሁት ነው ትእዛዜን ተላልፋችሁ ምክንያቱም ሙሴ የሰበረው እነሱ በልባቸው ኦሬዲ በልባቸው ጽላቱን ስለሰበሩ ነው ጌታ ኢየሱስ ክርስቶስ በማለት ከፋው ይቀበል ችግር የለም ጌታ ኢየሱስ ክርስቶስ የመጣው ከእግዚአብሔር ዘንድ ነው ከላይ ነው ሁለተኛውን እንዴት ሰው ሊያዘጋጀው ቻለ ድንጋዩን ማለት የኢየሱስ ምሳሌ ማለት ሙሴ እንትን ያለበት ጌታ ከላይ አይደለም የመጣው yes ስጋው ማለት ስጋው ከዚህ ነው ኦኬ ያ እሱ ጽላት ነው ድንጋይ ነው ከዚህ ነው ካፈር ነው ከድንጋይ ነው እና ከላይ ግን የመጣው ቃሉ ያው ቃል ማለት ነው ኢየሱስ የሥላሴ አንዱ ማለት ነው ወልድ ያ በሰው እንዴት ሙሴ ሊያዘጋጀው ቻለ ሁለተኛው ሙሴ ሳይሆን ሙሴ ታይፕ ነው ህግ ነው ሙሴ የህግ ሲምቦል ነው ስለዚህ ሙሴ ሲሰብረው ሙሴ አይደለም የሰበረው አልኳችሁ ማን ነው የሰበረው የእስራኤል ህዝብ ነው እግዚአብሔር ኦሬዲ የተናደረው በሙሴ በመስበር ሳይሆን በህዝቡ ነው ኦሬዲ በልባቸው ያለውን ጽላት ሰብረውታል ስለዚህ ሙሴ ለምን ሰበርከው አላለው አይገርማችሁ ህዝቡ ኦሬዲ ሰብሮታል ጽላቱ ድንጋዩ መሰበሩ አይደለም የእግዚአብሔር ዋናው ህጉ በሱ ላይ የተጻፈው ህግ መፈጸሙ ነው ስለዚህ አሁንም ወደ አዲስ ኪዳን ስንመጣ ኢየሱስ ያሳየው እግዚአብሔር ሊያሳይ የፈለገው እኔ አዘጋጅቼ ድንጋዩንም ጽሑፉንም ስሰጣችሁ ተሰብሩታላችሁ ነው ተሰብራችሁታል አሁን ስለዚህ እናንተ ድንጋይ ታዘጋጃላችሁ አሁን ሙሴ አንተ ጥራብ ነው ያለው ተናዶ አይደለም ይገርማችኋል ሁለቱም ኪዳን እያሳየ ነው የጸጋንና የህግን እያሳየ ነው ሙሴ ህጉን ሰብሮታል ሙሴ የህግ ተወካይ ነው በብሉይ ኪዳን ደግሞ ካያችሁ ህግና ነቢያት ቢባሉት ነቢያት በፕሉራል ነው የሚጠሩት ህግ ግን በሙሴ ነው የሚጠራው ትንሽ ክሊር ነው አይደል ስለመጀመሪያው በጣም ቆንጆ ጥያቄ ነው ባይዘው በደንብ ዲፐር መግባት እንችላለን ከዚህ በላይ ትንሽ ክሊር ነው ያ ገብተን የመጀመሪያው ጥያቄ ማለት ነው ያ የመጀመሪያው አሁን የኢየሱስ ክርስቶስን እዚህ ጋር ማለት የሰቀሉት ሰው ስለሆነ ለምን ከሁለተኛው የአዳም አዘጋጅልኝ የተባለው እንትን የመጀመሪያው ጌታ ኢየሱስ ክርስቶስን በዚህ ምድር ላይ ሲመላለስ ሰዎች ናቸው የሰቀሉትና ከመጀመሪያው እንትን ጋር ከጌታ ከመጀመሪያው ጽላት ጋር እንትና ለምን አልሄድም የሚለው ሁለቱ ተጋጭቶብኝ ነበር አይደል ክሊር ነው አይደል ምክንያቱም ሰው ነው ሁለቱንም የሰበረው ህያው ቃል የመጀመሪያው የሚያሳየው የተጻፈውን ቃል ነው ሁለተኛው የሚያሳየው ህያው ቃል ነው ባይዘዌ ህያው ቃል ነበረ በፊት ከመጻፉ በፊት ህያውን ቃል እያዩ ነው የጻፉት ህያው ቃል ኢየሱስ ነው ክርስቶስ ነው ወልድ ነው በመጀመሪያ በዛ የነበረው በእግዚአብሔር ዘንድ የነበረው ማለት እግዚአብሔር የነበረው ማለት ነው በኋላ ስጋ የለበሰው ማለት ነው ቃሉ ነው ስጋ ውስጥ የገባው ማለት ቃል ሳይሆን ህያው ቃል ነው መንፈሱ ነው ኔቸሩን ነው የሚያሳየን እንጂ ቃል አይደለም አሁን የተጻፈ ቃል ስል ቃሉ ታውቁታላችሁ ስለዚህ ኢንክ ነው አይደል ቀለም ነው ህያው ቃል ግን ቀለም አይደለም መንፈስ ነው የኔ ቃሎች አለ ኢየሱስ መንፈስና ህይወት ናቸው ኔቸሩን ነው የሚያሳይ ተፈጥሮ ስለዚህ ተፈጥሮውን ጥላ እንትን ውስጥ አፈር ውስጥ ከተተ ስጋ ውስጥ ከተተ ኢየሱስ ያንን ደግሞ ሰው አሁንም
አስወገደው ማለት ነው። የመጀመሪያው የተወገደ ይሄንን ያሳይ ነበር እንደ ጥላ ማለት ነው እግዚአብሔር። ከዛ በኋላ ነው ኢየሱስ ከሙታን ሲነሳ እና መንፈስ ቅዱስን ሲልክልን መንፈስ ቅዱስ ልባችንን ጽላት ሲያደርግ ማለት ነው። የህይወት የመንፈስ እንጂ የኢንክ ይሄ የቀለም ፊደል የፊደል ህግ መጻፉ በድንጋይ ላይ እሱ ጥላ እንደሆነ ያየነው በሱ ነው። ምክንያቱም መንፈስ ቅዱስ ውስጣችን ህጉን ጻፈ ልባችን ውስጥ ህይወታችን እንዲሆን ማለት ነው። ስለዚህ ይሄኛው ሙሴን ጥረብና አምጣ ያለው የሚያሳየው ምንድነው? ሁለተኛውን ኪዳን ነው። ለምን? የሰው ዝግጅት የሚፈልግበት እግዚአብሔር ግን የሚጽፍበት ማለት ሰው የሚስማማበት እግዚአብሔር የሚጽፍበት ከውጭ የሚያስገድድ ህግ ሳይሆን ውስጥ ገብቶ ባህሪን የሚለውጥ ማለት ውስጥ ገብቶ ህይወት የሚሆን ባህሪ የሚሆን ኔቸር የሚሆን ተፈጥሮ የሚሆን ማለት ነው። ከዚህ ወራት በኋላ ነው የሚላቸው። የሚገርማችሁ መንፈሴን በውስጣችሁ አደርጋለሁ በልባችሁ ላይ ደግሞ ህጌን እጽፋለሁ በስርዓቴም እንድትሄዱ አደርጋችኋለሁ። አይገርምም? ምክንያቱም የውጭው ህግ አልጠቀመም፣ ኃይል ያንሰናል፣ ለስጋ አልተቻለውም፣ አይችልም ስጋ ያንን መጠበቅ። ውስጥ ገብቶ እግዚአብሔር በአዲስ ኪዳን እኛ ውስጥ እየኖረ በፕሬዘንሱ ማለት በመገኘቱ ሊለውጠን ነው የፈለገው። እነዚህ ሁለት ኪዳኖች እነዚህ ሁለት ጽላቶች የሚያሳዩት ያንን ነው። እየበሩ ይመጣሉ። ይገርማቸዋል። ዲፕ ነው የሚሄደው ይሄ ነገር። ግን እንዲሁ እንደ ቤዚክ ነገር መጀመሪያ ይዘን ነው የምንወርደው ወደታች። ይሄ ክሊር ከሆነ እነዚህ ነገሮች እግዚአብሔር ሊያሳይ የፈለገው ምክንያቱም ከድንጋዩ ጋር አይደለም ጉዳዩ። እግዚአብሔር ድንጋዩ ላይ ሲጽፍ እግዚአብሔርን ሁሉ ጊዜ አንድ ነገር ሲያደርግ እዩት። ከማቴሪያሉ ያልፋል፣ ከታይሙም ያልፋል፣ ከጄኔሬሽን ያልፋል። እዛ ታይም ላይ ቆሞ አይደለም ሙሉን እያየ ነው የሚጽፈው የሚናገረው። እና ድንጋይ ሲመርጥ ድንጋይ አምጣልኝ ጠርበ በድንጋይ ላይ ሲጽፍ ህጉን ድንጋዩ ጉዳዩ ሆኖት አይደለም፣ ድንጋዩ እንዲያሳይ የፈለገው ነገር ስላለ እሱም አሁን የሰው ልብ ነው ራሱ ነው ያለው። ምን አለ መሰላችሁ? ድንጋዩን ልብ አወጣለሁ ከውስጣችሁ፣ ስጋዩን ልብ እሰጣችኋለሁ፣ በልባችሁ ላይ ህጌን እጽፋለሁ። በድንጋዩ ላይ አይደለም፣ በድንጋይ ጽላት ላይ አይደለም ካሁን በኋላ በመንፈስ ግን በቀለም ባልሆነ በልባችሁ ውስጥ ህጌን እጽፋለሁ። የዛን ሰዓት በድንጋይ ላይ ጽፎ የሰጣቸው ጽላት ለካ የሚያሳየው አሁን በመንፈሳችን ላይ እግዚአብሔር እንደሚጽፍ ነው ህጉን። ግን በመንፈሳችን ላይ ሲጽፍ ህጉን ልዩነቱ ምንድነው? ባህሪያችን ነው የሚሆነው፣ ዲዛይራችን ነው የሚሆነው ህጉ። ለምን? ህጉን እንድናደርግ ፍላጎት እንዲኖረን ነው የሚያደርገው። ኔቸሩን ነው የሚሰጠን ማለት ነው። የመለኮት ባህሪውን ተካፋዮች ሆናችኋል አይደለም የሚለው ጴጥሮስ ላይ ተካፋይ እንድንሆን ያደርገናል ኔቸሩን ማለት ነው። እዚህ ላይ ትንሽ ክሊር ከሆነ ሁለተኛ ጥያቄሽ ላይ ልሄድ። ያ በህጉ እንዴት ነው ሞር ልንቀርብ አሁን እዚህ ጋር እግዚአብሔር ለሱ እጅ የጻፈው ህጉን ነው። ይሄን ብቻ ነው፣ ሌላውን በመንፈስ የጻፉት ሰዎች ናቸው ብለሃል። እና አሁን ሁለተኛው ስትናገር በልባችን ውስጥ የጻፈው ህጉን ጌታ ብቻ ነው ማለት ነው። ስለዚህ በሰው ያልተጻፈው ይሄ ነው ማለት ነው። ያ በውስጣችን አለ ሀሳብ የሆነው መንፈስ ቅዱስ በሰው ውስጥ ማዳር ቻለ የዛን ቀን። ለምን? ጌታ ኢየሱስ እኔ ብሄድ ይሻላችኋል፣ እሱ ሲመጣ ከእናንተ ጋር ይሆናል፣ እናንተም ታውቁታላችሁ፣ ዓለም ግን አያውቀውም ሲል አብሮ እንደሚኖር ውስጥ እንደሚኖር ነው የሚያሳየው። እና መንፈሱ ህጉ ማለት ነው፣ ጽድቁ ማለት ነው። ምክንያቱም መንፈሱ ባለበት ሙሉ ህጉ ይፈጸማል አለ። ህጉ እኮ ህጉን ሊሽር አልመጣም ኢየሱስም፣ እንደውም ሊፈጽም ነው የመጣው አይደል? ህጉ ከተሻረና ከእግዚአብሔር ከጽድቁ ጋር አጣላ ነው ማለት ነው፣ ጻድቅ አይደለም ማለት ነው። አሁን መንፈስ ቅዱስ ሲገባ ግን ኔቸሩን እግዚአብሔር ኔቸርን የምናውቀው በህጉ ስለሆነ እግዚአብሔር አትግደል ሲል እግዚአብሔር እንደማይገድል እናውቃለን። እንደ መርደረር እንዳልሆነ፣ ገዳይ እንዳልሆነ፣ ሌላ ገዳይ አለ። እግዚአብሔር ህጉን ሲሰጥ ጠቅላላ ህጉ የሱ ባህሪ ነው።
ስለዚህ ያንን ባህሪ ይዞልን ማንገባኛ ውስጥ መንፈስ ቅዱስ ጻፈው ማለት ይሄ ነው። እኛ የምናደርገው ምንድነው? መስጠት ብቻ ነው። ለሱ መስጠት ብቻ ነው። የዘሪው ምሳሌ ትዝ ይላችኋል አይደል? መልካም መሬት ላይ የወደቀው ነው 30 እና 100 ያፈራው። በመንገድ ዳር የወደቀው ወፎች በሉት፣ በጭንጫ ላይ የወደቀው ደግሞ ስር አልነበረውም ደረቀ። በእሾህ መካከል የወደቀው ደግሞ እሾህ አነቀውና ፍሬ ማፍራት አልቻለም። ልባችን የኛ ነው ኃላፊነቱ። ልባችንን አስተካክለን ፈልገ ነው ማለት ነው። ዲዛይር ነው፣ መስጣት ነው፣ መፈለግ ነው። እቺ ሴት እንዳረገችው ማለት ነው። ሳበኝ ካንተ በኋላ ሮጣ ስንሰጠው ለእግዚአብሔር ልባችን ስንሰጠው አሁን አለ መንፈስ ቅዱስ እኮ ኦሬዲ አለ ውስጣችን። ከኛ የሚፈልገው ምንድነው? አዘጋጅቶ መስጠት ነው። ሳንፈልገው አይጽፍም ህጉን ልባችን ላይ። የተጻፈው የተዘጋጀ ነገር ላይ ነው የእግዚአብሔር ህግ። መጀመሪያ በጽላቱ ላይ የተጠረበ ነገር ላይ ነው አይደል? ቁጣን ማስወገድ አለብን። ትዕቢትን ማስወገድ አለብን። ሻካራ የሚያደርገው እንዳይጽፍበት ጽሁፉም እንዳይታይ የሚያደርገውን ነገር ማስወገድ አለብን። ትሁት መሆን አለብን። የተጠየቅነው ራሳችን እንድናቀርብ ብቻ ነው እንጂ ህጉን ሁሉ እንድንፈጽም አይደለም። ፍቅር ነው የተጠየቅነው፣ እንድንወደውና እንድናቀርብ ያው ሰተናል እንድንፈልግ ነው። ትልቁ እንትን መፈለግ ነው። ይገርማችኋል። መፈለግ ካለ ይሆናል። ግን መፈለግ ይፈልጋለሁ የአፍ አይደለም፣ የአፍ ንግግር አይደለም። ፈልጋለሁ ዴስፐሬትሊ በጣም እስከሞት ድረስ ፈልገዋለሁ ማለት ነው። እንፈልግሃለሁ ህይወት መሆኑ ገብቶን በቃ ካንተ ውጪ መኖር አይቻልም ብለን አውቀነው እሱን ብቻ እስከሞት ስንፈልገው አስቡ። እንደዛ አይነት መፈለግ ውስጥ ብቻ እንድንገባ ነው የተፈለገው። ለምን? መፈለግ ስለምንችል። ዓለምን የሚፈልግ ዓለምን የሚወድ እኮ ዓለምን ያገኛታል። ሰይጣንን የሚፈልግ ሰይጣንን ያገኛል። እግዚአብሔርን የሚፈልግ ደግሞ እግዚአብሔርን ያገኛል። እንዲጻፍብን አሁን ለምለም ለጠየቅሽ ቆንጆ ጥያቄ መልሱ ምንድነው? መፈለግ ነው። በቃ ከኛ የሚፈለገው ይሄው ልቤ ሰጥቻለሁ ጻፍበት ህግህን። ሲጽፍበት እኮ የራሱ ያደርገዋል ማለት ነው። ኔቸሩ ይገባልኛ ውስጥ ህይወት ነው የሚሆነው። ኢንክ አይደለም። ሐዋርያው ጳውሎስ እንዳለው የቀለም የብዕር ነገር አይደለም እያወራን ያለነው፣ የህይወት ነገር ነው፣ የተፈጥሮ ነገር ነው፣ የመለኮት ባህሪ ነው እያወራን ያለነው። ያንን መጋራት ከፈለግን ውስጥ እንፍቀድለት ነው። በቃ እንፈልግ። ተባረኪ። በጣም ቆንጆ ጥያቄ ነው። መለስ እንዴት ናችሁ? አለን ስሙ ይባረክ። አሜን። በጣም ተባረክበታለሁ። በዚህ ትምህርት የሆነ ውስጤን የነካኝ ነገር አለ። በተለይ ከጽላቱ ጋር የተያያዘ እግዚአብሔር ዛሬ የሚፈልገው የድንጋይ ጽላት አለመሆኑን ተረድቻለሁ እና ለመንፈሱ የተከፈተ ልብ ነው የሚፈልገው። የሚሰማ ልብ፣ የሚታዘዝ ልብ፣ የሚቀረጽ ልብ እና የሚለወጥ ልብ እና እግዚአብሔር በእኛ ላይ እየጻፈ መሆኑን ነው የተረዳሁት በእውነት በትልቅ ደረጃ። ምክንያቱም የኛ ህይወት የክርስቶስ ደብዳቤ እንድንሆን እየቀረጸን ነው በዛሬ ትምህርታችን እውነት ነው። ምክንያቱም የመንፈስ ጽላት ለእግዚአብሔር የተከፈተ ልብ፣ ቃሉን የሚቀበል መንፈስ ቅዱስ የሚቀርጽ ውስጣዊ ህይወትን ተመልክቼበታለሁ። ስለዚህ እግዚአብሔር በዚህ ጽላት በልባችን ላይ ፈቃዱን፣ ቅድስናውን፣ እውነቱን፣ ጥሪውን፣ ፍቅሩን እየጻፈብን ያለነው። ለዚህ ነው ቅድም አንድ ነገር ስትናገር በቃ ብድግ እስከ ማለት ደረስኩኝ። የቃት ልጆች ነን፣ የመገኘቱ ሰዎች፣ የመሰወያ ሰዎች፣ የቅድስና ሰዎች፣ የክብሩ ተሸካሚዎች እና የመንፈስ ቅዱስ አገልጋዮች እንደሆነ ተመልክቻለሁ። እና እግዚአብሔርን በህብረት ውስጥ መመልከት የሚለውን ሁለተኛ ቆሮንቶስ
3:18 የገለጽክበት መንገድ በጣም ነው ተቻ ያደረገኝ። እውነተኛ ለውጥ በመገኘት ይመጣል እና በቃ በእውነት ቃሉ እውነት ነው አይደል የሚለው በእውነት ቀድሳቸው ነው የሚለው አይደለም ዮሐንስ 17:17 ላይ። ስለዚህ ቃሉ ደግሞ የህብረት መሰረት ነው። ይሄን ተረድቻለሁ። ምክንያቱም ቃል ካለ ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ይኖራል ስለሚል። ስለዚህ ቃሉ በህብረት የሚንቀሳቀስ ህይወት ነው። ግን ስህተት የሚሆነው ቃሉ ያለ ህብረት እንደገና ይሄ ደረቅ ሃይማኖት የመሆን ዕውቀት ብቻ መንፈስ የሌለው ትምህርት ይሆናል። ግን ትክክለኛው መፍትሄ ያለው ያን ቃሉን ያነበብክበት መንገድ 3:18 ላይ ያለው መልእክት ቃሉ በቃ ደንበኛ ሚዛን ነው። ቃሉ ያሳያል፣ ህብረትን ያገናኛል፣ መንፈሱ ይለውጣል። ስለዚህ ቃሉ ወደ ህይወት ህብረት ሲያመራን እንደምንለወጥ 3:18 ላይ ያመጣው ነገር እጅግ በጣም ተች ያደረገኝና ህይወቴን የቀየረው ነው እና ተባረኩልኝ። ተባረክ መሌ። በጣም ጌታ ይባርክ። ይሄንን እንደገና ሬስ ስላደረክ በጣም ቆንጆ ፖይንት ነው። ዋናው እንደውም ይዛችሁ ልትሄዱ የምፈልገው ፖይንት ነው አሁን መሌ ያወራ የነበረውና ዋናው ይሄ ነው። በቃ ኢማጂን አንድ እምነት ልስጣችሁ። በጣም ይገርማችሁ እዛ ድንጋይ ላይ ከነበረ እዛ የድንጋይ ጽላት ላይ ጽፎ ከነሱ ጋር ከነበረ እና አብሯቸው ሲወጣ አመኑት እኮ ያን ድንጋይ እንኳን ይዘው በቃ ጽሁፉን ይዘው እንኳን እግዚአብሔር ከኛ ጋር ነው ብለው አመኑ። የድንጋይ ጽሁፍን ይዘው እግዚአብሔር ከኛ ጋር ነው ብለው ካመኑ እኛ እንዴት ያው ቃሉን ውስጣችን ይዘን አናምንም ነው እግዚአብሔር ከኛ ጋር መሆኑን። አይገርምም? እግዚአብሔር እኮ ይበልጥ የተሻለ ኪዳን ውስጥ ያለነው እኛ ውስጥ ነው ያለው። እኛ የቀዓት ልጆች ነን ማለት ካህናት ነን፣ የንጉስ ካህናት ቃሉን የተሸከምን ነን ማለት እኮ ታቦቱን የተሸከምን እኛ ነን። ታቦት ተሸካሚዎች ነን። ይሄ ለህዝቡ ሁሉ የተሰጠ እድል አይደለም፣ ለካህናት የተሰጠ እድል ነው። አይገርማችሁም? እናንተ እኮ ናችሁ አሁን እየሰማችሁኝ ያላችሁት እኛ ሁላችን እግዚአብሔር የምንሸከም ነን። የገባን ቀን ግን የሚፈጠር ነገር አለ። ይዘነው መሄድ ከጀመርን በእጃችን ከያዝነው ግን የሚፈጠር ነገር አለ። እሱም መገኘቱ ነው። ኃይለኛ የእግዚአብሔር መገኘት ማለት ደግሞ እግዚአብሔር ነው የሚኖረው ማለት ነው በእኛ ህይወት ውስጥ። እኛ አይደለም የምንኖረው። በረከት ያ ትንሽ ድምፅ ጮክ ድምፅ አይሰማም። አሁን ይሰማል። ጠጋ በይ ወደ ማይክሽ። እግዚአብሔር የተባረከ ይሁን። ሰላም ለእናንተ ይሁን ለሁላችሁ። የዛሬ ሳምንቱ ጥያቄ በሚገርም ሁኔታ ተመልሶልኛል። ጌታ የተባረከ ይሁን። ስንት እግዚአብሔር ይባርክ። ሌላ ምንድነው በጣም ደስ ያለኝና እግዚአብሔር በዚህ ሳምንት ለጥያቄም ለመልስም ነው የሰጠኝና አጋጣሚ ሆኖ መንፈሳዊ ዲሲፕሊን ነበር እየተማርን ያለነው ትምህርት ቤት። ስለ ፕሬዘንሱ ስለ መቆየት ነበረ ትምህርታችንና ለኔ ትክክለኛ እግዚአብሔር መልስ ነው ዛሬ ማታ የሰጠኝ ማለት ነውና ሙሴ ቆይቶ የሚመጣው ማጋ ነው? እግዚአብሔር ጋር ነው ቆይቶ የሚመጣው። ፕሬዘንስ ውስጥ እዛ እግዚአብሔር ጋር ከመቆየቱ የተነሳ ከመንፈስ ቅዱስ ጋር ከእግዚአብሔር ጋር ከመቆየቱ የተነሳ አንድ ጽላቱን ትእዛዙን ይዞ ይመለሳል፣ አቅም አለው ማለት ነው። ሁለተኛ ደግሞ ሙሴ ያየው ምላው ላይ የተፈጠረውን ነገር ትውልዱ ግን ያየዋል። ትውልድ የሚመሰክረው ነገር እላው ላይ እግዚአብሔር አስቀመጠ ማለት ነው እና የሙሴ ቅጽበታዊ የዛን ጊዜ ተፈጸመ ነው። የኛ ደግሞ እስከ መጨረሻው በክርስቶስ ያገኘነው ከክብር ወደ ክብር የምንለወጥበትና ምንድነው እዚህ ጋር ለኔ መልስ ያገኘሁት መቆየት መንፈስ ቅዱስ መቆየት፣ በጣም መቆየት ከሱ ጋር ረጅም ማሳለፍ። ለምሳሌ አሁን ብዙ ጊዜ ጸሎት እኔ አሁን የራሴ ጸልይና ጌታ ሆይ ብዬ ራሴን ግን አሁን እንደሱ ሳይሆን
በቃ ሳይለንት ሆኖ ሁሉ ነገር ጸጥ ባለ መንፈስ ቅዱስን ለማዳመጥ መሞከር ከሱ ጋር ረጅም ለማሳለፍ እንደዚህ በጣም ለኔ መልስ ሆኖልኛል እግዚአብሔር ይመስገን። እና ደግሞ የዛሬ ሳምንት ስለ ውስጠኛው እግዚአብሔር ሲናገር በነበረው ላይ ዛሬ ግልጽ ነው የሆነው ኦፕን ወጣ ወደ ውጪ ማለት ነው ውስጠኛው ላይ የነበረውና ስለ ድንጋዩም የተማርነው በጣም የሚገርም ነው። እና ሌላ አንድ ማቴዎስ 21:42 ላይ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የሚለውን እያየሁት ነው ያለውትና እሱን ለሳምንት ይሁን ጥያቄ ስለ ክርስቶስ ነው የሚያወራውና ይሄንን ለሳምንት ይሁን ግን እኔ ይሄ ገብቶኛል ዛሬ በጣም ደስ ብሎኛል እግዚአብሔር ይመስገን። ሌላ ሶስተኛው ደግሞ የሰው መንፈስ እና የእግዚአብሔር መንፈስ አንድ እንዳልሆነ ገላትያ 6:18 ላይ ጌታ ኢየሱስ ክርስቶስ ጸጋው ከመንፈሳችሁ ጋር ይሁን ብሎ ሐዋርያቶቹ ይባርካሉ ማለት ነውና የሰው መንፈስ ለብቻ እንደሆነ በጣም አረጋግጦ ደግሞ እግዚአብሔር ዛሬ በደንብ አብራርቶልኛልና አንዳንድ ጊዜ ስንቆይባቸው ብዙ ምናነባቸው ምንለማመዳቸው ወይንም ሁሉ ጊዜ ምንሰበካቸው ትምህርቶች ሌሎች ይኖሩና እነዚህ ዋና የሆኑት ላይ ግን አልቆየንባቸውም ወይንም ዋና ናቸው። እነዚህ አሁን ዛሬ ተማርነው ዋና ነው በቃ ምንም አሁን ቀጣይ ዘመን ላይ ቃሉን በጣም ታጥቀን መንፈሱ ከሌለብን ምክንያቱም ቃሉን በመልእክት ያጸናላቸው ነበር የሚለው መንፈስ ቅዱስ በእኛው ሲያደር ነው። ሐዋርያቶቹ መንፈስ ቅዱስን ነው መጀመሪያ የተቀበሉት ከመንፈስ ቅዱስ ጋር ስለሆኑ በሙላት እሱን ስለተቀበሉ ቃሉን በመልእክት ያጸናላቸው ነበር። ስለዚህ ከመንፈሱ ጋር መቆየት ከህልውናው ጋር እሱን መሸከም እሱ ውስጣችንን ስፔሳችን የልባችንን የሁሉ አካላችን አስተሳሰባችን ሁሉ እሱ ጠቅልሎ እንዲዋጀው ማድረጋችን በጣም ዋና እንደሆነ ነው በዚህ ትምህርት ላይ የተረዳሁትና እግዚአብሔር ይባረክ ጌታ ኢየሱስ ይባረክና እግዚአብሔር ይባረክ አሁን ይብራልህ በኢየሱስ ስም በእውነት እግዚአብሔር የተመሰገነ ይሁን። ተባረኩ። ይሄ ገብቶኛል። ተባረኩ። ሃሌሉያ ክብር ለእግዚአብሔር ይሁን። አሁን ቤቲ ስታወራ መቆየት ብለናል አለ ውስጥ መቆየት እቺናችን ነገር ልንገራችሁና ሳምሪ one more question አላት ቅድም ሌሎች እንዲጠይቁ ነው የቆየችው እንጂ አላት የምትለው ነገር ወደሷ እንሄዳለን። ግን መቆየት የሚለው ነገር አንዳንድ ጊዜ እቺን ነገር አስምሯት እሺ መቆየት በእግዚአብሔር ፊት መቆየት በጣም አሁን ቁልፍ ነገር ነው አለ ቤቲ ያው እንደነገረችን በጣም ቁልፍ ነገር ነው በእግዚአብሔር ፊት መቆየት። ግን ስንቆይ ሞቲቫችንን ቼክ እናድርግ እሺ ለምንድን ነው የምንቆየው? ለምንድን ነው እየቆየን ያለነው? ለማሳሽ እየቆየን ያልቆየንበት ጊዜ የሚበዛው እየቆየን አብረነው ይሆን አብረና አይደለም ያቺ ታይም ቫልዩብል የምትሆነው ሞቲቫችን ከጀርባ ለምንድን ነው እዛ ቦታ ላይ ያለነው? የራስ ጥቅም ነው ለራስ ነው ዝነኛ ለመሆን ነው እግዚአብሔር እንዲሰራብንና በቃ እግዚአብሔር ሰው ነው እንድንባል ነው አሉ ጥቃቅን ቀበሮች እነሱን አስወግደን በዛ በፒውር ሞቲቭ እግዚአብሔርን ፈልገነው ከሆነ ምን ቆየው በጣም ሪዛልት አለው በሱ መንፈስ ቆዩ ነው የምትለን ቤቲ። እና እዚህ ጋር ሙሴ የሚቆየው በዛ ነገር ነው ሌላ ሞቲቭ የለውም። ሙሴ ህዝቡ ነው ህዝቡን እንደ ልጁ ነው የተሸከመው። ወደ ሳሙኤል እንሄድና ወደ ጸሎት እንሄዳለን ከሌላ ሌላ ሰው ሌላ ሰው የለም። ሪፍሌክት ኮስችን እኔ ልቀጥል እንግዲህ yes እሺ ስንቴ በጣም የሚገርም ትምህርት ነው ከባለፈው ጋር አሁን ደግሞ ሌላ መገለጥ ነው። በጣም ይገርማል። እኔ የባለፈው ትምህርት እስካሁን ድረስ በጣም በቃ በውስጤ እንጃ በጣም አይደለም ትልቅ ብርሃን ነው የበራልኝና በጣም ሰሞኑን በቃ ቃሉ ጋር በጣም ፎከስ አድርጌ ሜዲቴት እያረኩኝ እያሰላሰልኩኝ ነውና ስለሱ ጥያቄም ስለሱ ነውና ባለፈው በቃ ልክ ቃሉ መንፈስ እስከሚሆን ድረስ ያልከው እሱን ትንሽዬ እንድታብራራልኝ ፈልጌ ነበር። ስንቴ ማለት
አሁን ብዙ ጊዜ ያው ቃል እንይዝና እናሰላስላለን አይደለ? ላይክ ወደ ህይወታችንም እናመጣዋለን። ግን አይ ጀስት ዋና እዛ ላይ ትንሽ ብታበራልኝ የቱ ላይ ነው እኔ አይደንቲፋይ ማደርገው? አይ ዶንት ኖ ሜቢ ለመጠየቅ ይከብዳል። ግን አይ ዶንት ኖ ሐሳቢ ትንሽ ከገባ ቃል ላይ በጣም ፎከስ አድርጌ ያሰላሰልኩኝ ስለሆነ እና አንዳንድ ጊዜ አይ ፊል ላይክ አም ጀስት ራሴ ሪፒት የማረገው ከሆነ ይሰማኛል። እና አለ አንዳንድ ቃል አሁን በጣም የሆነ ከውስጥ አይ ዶንት ኖ ትንሽ ሐሳብ ያልገባህ አይ ዶንት ኖ ለመግለጽ ትንሽ ከበደኝ። ግን ላይክ ምን ያህል አሁን ስናሰላስል ላይክ ለምሳሌ ራስ ወደ ሌላ ቃል ከመሄዴ በፊት እንዴት ነው ማቀው? ላይክ ዝም ብዬ ሜሞራይዝ ብቻ እንዳላረገው ፊደል እንዳይሆንብኝ የሆነ ትንሽ እዛ ላይ ብትል በጣም ደስ ይለኝ ነበር። ስንቴ በጣም የሚገርም እሱስ በጣም ወደፊት እንገባለን። ግን በጣም የሚገርም ነገር አለ አሁን ያልሽው አሁን ሳምሪ ያለችው ላይ ቃሉ መንፈስ እስኪሆን ድረስ ለብዙዎቻችን ዘሞር እየቆየን ስንመጣ እንደ ሙሴ ነው የሚሆነው። ውጪ ያለው ውስጥ ይገባል። ውጪ ያለው ህግ ውስጥ ስለገባ ነው ያበራው። ለምሳሌ ውጪ እግዚአብሔር እኮ ከህጉ ጋር ነው ያለው ስንል ኔቸሩን ነው ኔቸሩ አለ። እግዚአብሔር ህጉ ካለ እግዚአብሔር አለ፣ ጽናቱ ካለ እግዚአብሔር አለ አይደል? ግን በተጻፈው ህግ ያለው እግዚአብሔር ውስጡ ገብቷል ሙሴ ውስጥ። ለምን? ከእግዚአብሔር ጋር ጊዜ አሳልፏል። በጣም ክሊር የሚሆነው መቼ መሰላችሁ? የተጻፈው ቃል ሁሉ ጊዜ ህያውን ቃል ካላሳየን ህግ እንትን ሃይማኖት ነው የሚሆነው። የተጻፈው ቃል ህያውን ቃል ደግሞ ሊያሳየን የሚችለው በመንፈስ ቅዱስ ብቻ ነው። መንፈስ ቅዱስ እኛ ውስጥ ያለው ለዚህ ፐርፐዝ ነው፣ ለሌላ ፐርፐዝ አይደለም፣ ወደ እውነት ሊመራል። ስለዚህ እግዚአብሔር በቃሉ ሲናገረን መንፈስ ቅዱስ በውስጣችን ህይወት ያደርገዋል ያንን ቃል። ለምን? መንፈስ ቅዱስ ውስጥ ይጽፋል፣ ውጪ የምንሰማውን ህግ ማለት ነው። ውጪ ህግ ስል የእግዚአብሔርን ቃል ነው። አሁን እንደ ብሉይ ኪዳን የሙሴን ህግ አይደለም። የሙሴን ህግ ይጨምራል፣ ግን የእግዚአብሔር ቃል ጠቅላላ አሁን ሙሉውን አግኝተናል። አዲስ ኪዳንና ብሉይ ኪዳን በፊት ጥላውን አሁን አካሉ ሙሉውን እኛን ያገኘነው በዚህ ዘመን ያለነውና ይህንን ቃል እያነበብን ስንመጣ ውስጣችን መንፈስ ቅዱስ ህያው ማድረግ አለበት። ባህሪን መፍጠር አለበት። ባህሪን መቅረጽ አለበት። ካራክተር መስራት አለበት ውስጣችን። ይሄ ቃል ይሰራል፣ ይችላል። ደግሞ የሚገርማችሁ ህያው ቃል ነው። ስለዚህ ፊደሉን ስናነብ ቃሉን የእግዚአብሔርን ቃል ስናነብ መንፈስ ቅዱስ ስራው ምንድነው? እኛን ካራክተር ማድረግ ያንን ቃሉን ማለት ነው የእግዚአብሔርን ቃል። ስለዚህ የዛን ሰዓት ነው መንፈስ የሚሆነው። ቃሉ መንፈስ ይሆናል በውስጣችን። መጀመሪያ ቃሉ ወደኛ በአይምሮአችን ይገባል አይደል? ቃሉን ስናነብ ለምሳሌ የእግዚአብሔር ቃል እንዲህ ይላል የሚለውን ስታነቡ ከመጽሐፍ ቅዱስ ውስጥ ቃሉን ነው የምትሰሙት በማይንዳችሁ አይደል? በአይምሮአችሁ ነው የምትሰሙት። አሁን እኔ የምትሰሙኝ በአይምሮአችሁ ነው አይደል? ቃሉ ፊደሉ ጋር ከቆማችሁ ፊደል ይገላል ነው የሚለው፣ መንፈስ ግን ህይወት ይሰጣል ነው የሚለው ሁለተኛ ቆሮንቶስ 3:6 ላይ። ስለዚህ አሁን ሳምሪ እንዳለችው ሜዲቴት ማድረግ ስጀምር ቃሉን ከራሴ ጋር ማዋሃድ በደንብ ውስጤ እንዲገባ ማሰላሰል ወድጀው ታዲያ ለሌላ ፐርፐዝ አይደለም፣ ሌላ ነገር ይዤ አይደለም። ልሰብከው ሆኖ የለበትም። እሱ ሞቲቭ ነው። ልሰብከው ከሆነ ማሰላሰለው ሌሎችን ነው እያሰብኩ መሰለና ዝና አለች እዛ ውስጥ፣ መታወቅ አለች፣ ሰልፍ ፕሮሞሽን አለች እዛ ውስጥ፣ ቀበሮቹ አሉ። እነሱ ሁሉ ያግዱናል። መንፈስ ጋር ሳንደርስ ነው የምንቀረው። ፊደል ሆኖን ሞት ይገለናል። ግን ወደነው ማለት ነው። ምንድነው እግዚአብሔር የሚያሳየን? ሪሌሽንሺፕ ፈልገን ማለት ነው። ፌሎሺፕን ፈልገን ምንድነው ስለ ክርስቶስ የሚያሳየን? ከኪዩሪዮሲቲ ያልፋል።
ኪሪሲቲ ራሱ ላይ ዲመን አለ። ይገርማቸዋል። ለምን ስናውቅ የምናሳውቅ ስናውቅ እውቀታችንን ልናሳውቅ እውቀት ደግሞ ያስታብያል እና ሬቨሌሽን ግን ከእውቀት ይለያል። መቼ ነው የሚመጣው ብላችሁ ወደ መንፈስ ሲቀየር ነው ፊደሉ ቃሉ የተጻፈው ቃል ወደ ሕያው ቃል ሲቀየር ራሱ ክርስቶስ ነው የሚሆነው። ራሱ ክርስቶስ መገለጥ ይጀምራል እኛ ውስጥ። ስለዚህ ቃሉን ስንሰማ ሞቲቫችንን እንይ ሁልጊዜ ስናሰላስለውም እንደዚሁ። ምክንያቱም የእግዚአብሔር ቃል ሁሉም የተጻፉት በእግዚአብሔር እስትንፋስ ነው፣ በመንፈስ ተነድተው ነው የጻፉት እና በእግዚአብሔር ነገር ነው ሁሉም ያለበት። ግን የቃሉ መንፈስ የሚሆነው ውስጣዊ ሰውነታችን ውስጣዊ መንፈሳችንን ሲነካው ነውና እዛ ውስጥ ሲኖር ነው። እኛ አምነነው ስናነበው ነው ወደነው ማለት ነው። የዛን ጊዜ እንትን ይሆናል፣ አካል ይሆናል፣ ራሱ የሚታይ ነገር ይሆናል ለሌሎች ማለት ነው። ስለዚህ ባጭሩ ለማቅረብ ማንበብ ጥሩ ነው። ከዛ ቃሉን ሜዲቴት ማድረግ ማሰላሰል። ስናሰላስል ቅድም እንዳልኳችሁ ቢኬርፉል። ለምን እዛ ጋር ሞቲቮች ካሉ ማስቀረት አለብን። ከዛ መጸለይ አለብን፣ በቃሉ ላይ በደንብ መጸለይ፣ ቃሉን እንዲገባ ውስጣችን ህጉን አይናችን እንዲከፍት መንፈስ ቅዱስ ከመንፈስ ቅዱስ ጋር ባለን ህብረት ላይ መቆየት አለብን፣ ቃሉን ይዘን ማለት ነው። እና ማመን አለብን ቃሉን ነው እዛ ላይ እያመንነው ማለት ነው። እናምናለን። ከዛ ቃሉን ደግሞ መታዘዝ፣ ገና ሳናደርገው መታዘዝ ልባችን ጋር ያለው ልባችን መፍቀድ አለበት። በቃ ያልከኝ ሁሉ እሆናለሁ አደርገዋለሁ። የዛን ጊዜ ፍሬ ያፈራል። ፍሬ ያፈራ ማለት በአካል ተገለጠ ማለት መንፈስ ሆነ ማለት ነው። እና ያ ደግሞ ክርስቶስ ነው። ክርስቶስ በእኛ ውስጥ እየተገለጠ የሚሄደው በዚህ መልክ ነው። ሌላ ጊዜ በደንብ ዲፐር ለመግባት እንችላለን። ግን እንዲህ ትንሽ ጥያቄሽን ለመመለስ ተጨማሪ አለኝ። እሺ ያመጣችው ጥያቄ በጣም ጥሩ ጥያቄ ነው። እዚህ ሲናገር እኔ የተናገርኩት ቃል መንፈስና ሕይወት ነው ያለው አይደል ጌታ ዮሐንስ 6:63 ላይ ማለት ነው። ስለዚህ ቃሉ በአእምሯችን ብቻ ሲቀር መረጃ ይሆናል። ቃሉ ደግሞ በመንፈስ ሲያገኘን መንፈሱ ራሱ ወደኛ ውስጥ ሲገባ ሕይወት ነው የሚሆነው። ስለዚህ ቃል ከመንፈስ ጋር ሲገናኝ ሕይወት ይሆናል። ቅድም እንዳልከው ከሞቲቭ ይወጣል ማለት ነው። ሙሴ ንጽጽሩን ስናይ ወደ ተራራ ሲወጣ እግዚአብሔርን አየ፣ ፊቱ ተለወጠ፣ ህዝቡ ክብሩን አየ። አሁን እኛ በአዲስ ኪዳን በመንፈስ ቅዱስ ውስጥ መጣ፣ እኛ ቤተ መቅደስ ሆነን ልባችን ተለወጠ፣ ክርስቶስ በእኛ ይታያል ማለት ነው። ስለዚህ ሙሴ ክብርን ተቀብሎ ተመለሰ፣ እኛ ግን እዛ ክብር ውስጥ ነው የምንኖረው። ቅድም የጠቀስክልን መጀመሪያ ሁለተኛ ቆሮንቶስ ነው አይደል 3:18 ላይ እየተመለከተን እንለወጣለን የሚለውን ሐሳብ ወስጃለሁ። ከዚህ ጋር አያይዛ ብትወስደው የበለጠ ጥሩ ነው የሚሆነው። ለምን ጌታን በመንፈስ ማየት፣ ቃል አለ፣ ጸሎት አለ፣ አምልኮ አለ። እዛ ውስጥ ደግሞ ውስጣዊ ለውጥ አለ፣ አስተሳሰብ ይቀየራል፣ ፍላጎት ይቀየራል። ቅድም ያልከው ያጥቃቅን ቀበሮ እየተራገፈ ሲመጣ። ስለዚህ ይህ የሰው ስራ አይደለም፣ በቃ በአጠቃላይ የመንፈስ ቅዱስ ስራ ስለሆነ እንለወጣለን፣ ወደ ጌታ ወደሚፈልገው ሐሳብ ውስጥ እንመጣለን ለማለት ፈልጌ ነው። ተባረክ። እንዳለ ቆንጆ መልስ ነው። ተባረክ። ጌታ ይባርክ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። የክርስቶስ መልእክት ክርስቶስን መጨረሻ ላይ የምናሳየው ሙሉ ሕያውን ቃል ማለት ነው። እኛ ቃል ስንል ቃሉ ውስጥ ፕሬዘንስ አለ። ድንጋዩ ላይ የነበረው ቃል ላይ እንኳን በሕጉ ላይ ፕሬዘንስ ነበር አይደል? ይዘውት ሲሄዱ አብሮ ነበር። እግዚአብሔር ከቃሉ ጋር ነው አብሮ ነው ያለው። ግን በትክክለኛ አሁን እንዳለው እዚህ ጋር ማለት ነው በቀለም ሳይሆን በልብ ጽላት ማለት ነው።
እዚህ ዛሬ የተማርነው የልብ ጽላት ነው። ከድንጋይ ወደ ልብ መተናል፣ ከህግ ደግሞ ወደ ህይወት መተናል። ተባረኩ። በጣም ቆንጆ ጥያቄ ነው ሳምሪ፣ ተባረኪ። ጥያቄ ከሌለ ወይም ሪፍሌክሽን ከሌለ ወደ ጸሎት እንሄዳለን። ዋን ሞር እድል ሰጣለሁ። ከትምህርቱ ጋር በተያያዘ እንደዚህ እንዳሁኑ እንደጠየቁት ቆንጆ ጥያቄዎች ያብራሩልናል። ሞር ይሄው ዲፐር እየገባን ነው አይደል? ስለዚህ እስቲ እንደሱ አይነት ካለ አንድ እድል ልስጥ፣ ከዛ ወደ ጸሎት እንሄዳለን። ጥያቄ ብቻ መስላችሁ እንዳይሆን ስንት ሪፍሌክሽንም ይቻላል አይደል? ሪፍሌክሽንም ይቻላል። ጥያቄ ብቻ ሳይሆን ሪፍሌክሽንም ምን አገኛችሁ የነካችሁ ነገር ካለ እዚህ ጋር ለእግዚአብሔር ክብር ተናግራችሁ እናንተም ስትናገሩት ህይወት ይሆናል፣ ለሌሎችም መልስ ይሆናል። ግን ከሌለ ችግር የለም። በጣም ደስ የሚለኝ እኔ ብዙ ጊዜ እንደውም ቃሉ ሳይተንብን ብዙ ሳናወራ ወደ ጸሎት እንድንሄድ ስለሆነ ከሌለ ችግር የለም፣ ወደ ጸሎት እንሄዳለን። ግን ጥያቄ ይዛችሁ እንዳትሄዱ በማለት ነው። ሰላም ስንቴ፣ ሰላም እንዴና? ኦኬ እኔ የተረዳው በጣም ደስ የሚል ትምህርት ነው። ጌታ ይባርክህ። ሰላም ወገኖች። ጽላቱ ድንጋይ ነበርና እግዚአብሔር ግን ከጻፈበት በኋላ ጽላት ሆነ ያልከው በጣም ከባድ መልእክት ነው ለኔ። እንደገና ደግሞ ሙሴ ጠረበ፣ እግዚአብሔር ጻፈ። ዝግጅት ከሰው ነው፣ ጽሁፍ ግን ከእግዚአብሔር ነው ያልከው ውስጤ ነው ለኔ እንትን ያለው የበራልኝ። ሌላ ደግሞ የመጀመሪያው ጽላት አዳም ነው ያልከው፣ እሱ ደግሞ በጣም ነው የገረመኝ ለኔ። ሌላ ደግሞ ቆይ እስኪ ህጉ የሚጻፍበት ነገር የተዘጋጀ መሆን አለበት ያልከውና ልባችን ደግሞ መዘጋጀት እንዳለበት ነው የተረዳሁትና ይሄን ነው የገባኝ። ሶፋር በደንብ መስማት አለብኝ። ቴንክ ዩ ተባረኩ። በጣም ሰምተሻል። በጣም ቆንጆ ዋና ዋናዎቹን ነው የነገርሽንና እግዚአብሔር ይባርክሽ ኤሊ። በጣም ቆንጆ ቆንጆ ነው። በጣም የሚገርማችሁ እምነትን ነው እኔ የማየው። እርግጠኛ ያደርገናል። ጽላቱን ከተጠቀመ በዛ ዘመን እንደ ጥላ የሆነውን እንኳን አካሉንማ እንዴት። በጣም ሌላ ደግሞ በጣም አንድ ውስጥ የቀረው ደግሞ እግዚአብሔር ከጻፈብን ማንኛውም ነገር የእርሱ እንደምንሆን ነው የተረዳሁትና yes thank you ቆንጆ yes እኔ ሰሞኑን እግዚአብሔርን ጻፈብኝ ስል የቆየሁት ፕሊስ ጻፈብኝ መልእክት እንድሆን ለሰዎች መልእክት እንድሆን ያንተ መልእክት የራሴ መልእክት ሳይሆን ያንተ መልእክት። ምክንያቱም ጽላቱ ድንጋይነቱን አለም ኔቸሩን አልለወጠም። ድንጋይነቱን አለም ሲያስተዋውቅ ሲያስተምር ሲናገር የነበረው ህግህን ነው። እኔ ደግሞ ዛሬ ልቤ እኔን ሳይሆን እኔ ጽላት ከሆንኩ ልቤ ጽላት ከሆነ አንተ ከጻፍክበት ያንተ መልእክት እንዲተላለፍ ማለት ነው። እግዚአብሔር ስለጻፈበት ህጉን የተላለፈው በዛ ሰዓት አይደል? ስለዚህ እግዚአብሔር ሲጽፍብን የራሱ ነው የሚያደርገን። የእግዚአብሔር መልእክተኞች ነው የምንሆነው። እግዚአብሔር ራሱ ፕሬዘንሱ አብሮ ነው የሚሆነው። መገኘቱ ከኛ ጋር ነው የሚሆነው። አንድ ነገር መስላለሁ yes ምንድነው ቅድም ተናግሬ ከዘጋው በኋላ አንድ ነገር በጣም ውስጤ ላይ እንግዲህ ሁላችንም የተረዳንበት ወይም የተነሳንበት መንገድ ነው የሚሆነውና እኔ አንድ የተነሳውበት በጸሎት መስመር ላይ ስለሆነ በመቆየቱ ስለሆነ በጣም የሚገርመው ነገር ሙሴ ወደ እግዚአብሔር ሲወጣ አንደኛ ምንም ጥያቄ ይዞ አይወጣም ማለት ሲወጣ ሊቀበል ነው የሚወጣው። አሁን ለኔ ለራሴ እግዚአብሔር አሁን ያስረዳኝን ነገር ነው መነግራችሁና ቅድም ጫፍ ብዬ የተውኩት ነገር አሁን ከዘጋው በኋላ ሙሴ እግዚአብሔር ብቻ ነው ላይ የሚናገረው። ጥረበው እንደዚህ አርገው እግዚአብሔር ብቻ ነው።
ይዘኪድ እንደዚህ እግዚአብሔር ብቻ ነው የሚናገረው መሰዊያው ላይ እና እኔ አሁን መሰረታዊ ለውጥ ነው ዛሬ እግዚአብሔር ይባረክ በእውነት ይሄ ትምህርት በጣም አጥንተን አልፎ የሚሄድ ነገር ነው እና እኔ አሁን ብዙ ጊዜ እኔ እንደዚህ ጌታ ሆይ እንደዚህ ጌታው የምለውን ይሄኛው ሌላ እንደሆነ ውስጠኛው ላይ ሲገባ ንጉሱ ብቻ ነው የሚናገረው እግዚአብሔር ብቻ ነው የሚናገረው ሐሳቡን ነው የሚገልጸው በማን ህይወት ላይ የሚተገብረው በሙሴ ህይወት ላይ የሚያደርገው ማለት ሙሴ ባለራይ ነው እኔ ባለራይ ነኝ እንደዚህ ነኝ ማለት አይተበቅበትም ሙሴ እግዚአብሔር እየሰጠው ነው ያለው እግዚአብሔር እያሸከመው ነው ያለው ለምን ንጉሱ ጋር ገብቷል በቃ ሌላ ታሪክ የለም ንጉሱ ብቻ ነው የሚያወራውና ይሄንን ከዘጋው በኋላ ይሄን ተረዳው ለካ ሙሴ ገብቶ ምንም አውርቶ አይወጣም እግዚአብሔር ብቻ የሰጠውን ጭኖ ነው የሚመጣው ወደ ህዝቡ ማለት ነው አረ እግዚአብሔር ብቻ በጌታ በኢየሱስ ይርዳንና ይሄ ገብቶኝ በጣም ውስጥ ደስ ስላለው ነው ደግሜ የገባሁት ተባረኩልኝ በኢየሱስ ስም አሜን አሜን ቤቲ ተባረኪ እግዚአብሔር ይባርካችሁ በጣም ቆንጆ ጊዜ ነበረን ተባረኩ ሁላችሁም ሰዓታችን እየሄደ ስለሆነ አሁን ወደ ጸሎት እንሂድ አይደል እንጸልይ እስቲ እግዚአብሔር ከነገረን በኋላ ከእግዚአብሔር ጋር ደግሞ ዲል ማድረግ አለብን በእነዚህ ነገሮች ላይ መነጋገር አለብን ከእግዚአብሔር ጋር አይደል ስለዚህ ጸሎት ደግሞ አንዱ መፍትሄ ስለሆነ አንዱ መነሻ መንገድ ስለሆነ እሱ የምናገኝበት ወደ ጸሎት እንሂድ ቲና ተናግራ ነበር በቃ ቅድም እሱን እየተናገሩ ነበር ሶሪ ቲና ቀጥይ ቲና አለሽ I think maybe አሁን አልቻለች ይሆናል ዋው ስንቴ በጣም የሚገርም ትምህርት ነው እኔ ከባለፈው ጀምሮ በቃ ምንም መተኛት አልቻልኩም ስንቴ ለትምህርቱ መጣቻ ጎሄድ ነው ኢንተርኔት ያስቸገረኝ ነው በጣም የሚገርም ትምህርት ነው እንግዲህ ኔክስት ዊክ እግዚአብሔር ከፈቀደ እናገራለሁ በፍጹም ኢንተርኔት በጣም ነው ያስቸገረኝ አካባቢያችን ኢንተርኔት በሙሉ ተቋርጦ እንደውም ቢገርም ስልኬን ይዤ ወጣው ቫርጊ ወጥቼ ዛሬ ቤት ፐርፌክት እንደዚህ ይቆራረጣል ለኔ አሶታሽን አይሰማንም ስለዚህ በቃ ቲና ትነግረናለች ድምጽ ታስተላልፍልናለች እሺ እና እዚህ ጋር እናደርገዋለን የቲናን ሪፍሌክሽን ታዋረኪ ቲና በጣም ቆንጆ ሪፍሌክሽን ነው ብዙ ጊዜ የምትሰጠን እና እናፈቃለን እሱን እዚህ ጋር ሪከርዱን እናደርግላታለን ሪከርድ አድርገሽ ላኪልን በሏት እሺ አሁን ከሌለ ሳምሪ ትንሽ የጀመርሽው ነገር ነበር ስም ቀጥይና ከዛ ወደ ጸሎት እንሄዳለን እሺ አይ በቃ በጣም የሚገርም ነው የባለፈው ጀምሮ ህይወት የሚለውጥ ትምህርት ሆኖ ነው ያገኘሁት በጣም ነው ያነቃነቀኝ እና ሁሉን ነገር በልዩ አሁን ደግሞ ዛሬ ደግሞ እንደገና ሌላ ደግሞ ተሸካሚነታችንን እንደገና በዛ በሌላ መልኩ ስትናገር በጣም ነው የሚገርመው ቤቲ ደግሞ መጨረሻ ላይ ቤቲ የራሱ ሪፍሌክት ያደረገችው እውነቷን ነው ሙሴ ወደ ጌታ ሲወጣ የራሱን አጀንዳ ይዞ አልነበረም የሚወጣው ለመስማት እግዚአብሔር የሚለውን ነበረ እና ያም እና በጣም እውነትን ነው ሞቲቭ በጣም እንትናለው ትልቅ እንትናለው አንዳንድ ጊዜ ከእግዚአብሔር ጋር እሱን ፈልገን ተንበርክከንም ሌላ ነገር ልንፈልግ እንችላለንና በጣም ቴንኪዩ ስንቴ እኔ እንጃኔ በጣም ህይወቴን ለውጦኛል የባለፈውም አሁንም ራሱ በጣም ነው የሚገርመው በቃ ተባረክ ስንቴ ጌታ ኢየሱስ ይባርክ ያስጠጋህን በጣም ወደ ጌታ ያቀረብከን ስላለ አምላካችንን በቃ እንድንወድ እንድናውቅ ስላረከን በዚህ መጨረሻ ዘመን
በዚህ በቃ ስንት ነገር ባለበት በእውነት እኛ ግን በቃ በጣም ታድለናልና ስንቴ በእውነት ጌታ ኢየሱስ ብርክ ያርገህ። እኔ እንጃ አይ ዶንት ኖ እኔ ሌላ ቃላት የለኝም። ብቻ እግዚአብሔር ወዶናል፣ እውነት መርጦናል። የሆነ ደግሞ ትልቅ ነገር አስቧል በእኛ ላይ እንዲህ አርጎ እንግዲህ ሚስጥራት የሚገልጽልን ከሆነ አሁን የዛሬ ራሱ የትም ተሰምተነው የማናውቅ ትምህርት ነውና በጣም ይገርማል፣ በጣም ይገርማል። ባንተ ሶሪ አረዘም ኖ አረዘም በጣም ቴንክ ዩ ክላላ አይታቆነ ሁሉም ወደ ክርስቶስ ነው ያለው ክርስቶስ ነው አይታቆነ ተራ ሲመጣ እያገኘ ማንና በሆነ አጥሙኒ ሄዶ በድንጋይ ላሆነ ይወጣው ተቦም ቢሆን ድንጋዩ አጥሙ ለቆም ይሁን ክርስቶስ ነው የሚለው አዲስ ኪዳን ጻፎች ገብቷቸዋል። ተጣለቱ ውሃ ክርስቶስ ነው ባንተን ማጥላ ያሉ ነው ጥላቶ ያ ድንጋይ ጽላት የተጻፈበት ክርስቶስን ነው የሚያሳየን ሕያው ቃል በስጋ እንደሚመጣ አገርም ጽላትን ክርስቶስ አርጋችሁ ስታዩት በዚህ መልክ በዚህ ፓተርን እያጠናችሁ ስትመጡ እግዚአብሔርን ቃል እግዚአብሔር አሰራሩን ስለምታገኙ ራሱን ታገኙታላችሁ ነው። መንፈስ ቅዱስ የሚፈልገው ደግሞ ይሄን መንገድ ነውና እግዚአብሔር በሚፈልገው መንገድ ውስጥ አስገብቶናልና እግዚአብሔር ይመስገን። እንጸልይ፣ ወደ ጸሎት እንሂድ። እስኪ አቤት እንጸልይ አይደል? ስለዚህ እንጸልይ፣ እግዚአብሔር ይርዳን በዚህ ነገር ላይ ሰምተን ምላሽ ማንሰጥ እንዳንሆን። አገርም እኛም እኮ እግዚአብሔር ሊጽፍብን ነው እዚህ ድንጋይ ውስጥ የገባነው መንፈሳችን ላይ ሊጽፍ፣ ሌላ መንገድ የለም። አገርም እግዚአብሔር ድንጋይ ላይ ነው መጻፍ የፈለገው። ከአፈር ነው የተረጀነው አይደል? እዚህ ድንጋይ ውስጥ ነው ያለነው። እግዚአብሔር እንዲጽፍብን ነው። ሌላ የህይወት ትርጉም የለም። እሺ ኢንጂነር ልንሆን አይደለም የመጣነው፣ ዶክትሬት ልንሆን አይደለም የመጣነው። ይሄ ሁሉ እግረ መንገዳችንን እናደርገው ነው ለሰርቫይቪንግ እናደርገው። ሰርቫይቪንጉ ይዞን እዚሁ ካስቀረን ምድር ከብዳብን ያ ሌላ ችግር ነው። የሰማያዊውን ዓላማ ሳንፈጽም እንሄዳለን ማለት ነው። የእግዚአብሔር ግን ዓላማው የእግዚአብሔር ግን ፍላጎቱ እኛ ላይ መጻፍ ነው። እኛ ውስጥ ቃሉን ማድረግ ነው። የኛ ውስጥ ተፈጥሮውን ማድረግ ነው። እኛን መጀመሪያ በፈረሰው እቅዱ ውስጥ እንደገና ማድረግ ነው። እንደ መልኩ እንደ ምሳሌው ማድረግ ነው። የማይታይ አምላክ ምሳሌነቱን እንድናንጸባርቅ ማለት ነው። ያም የሚሆነው ደግሞ እሱ ሲጽፍብን ነው። እኛ ስናቀርብ ነው። ድንጋዩ ልባችንን ስናቀርብ ቀርበን አስተካክለን እግዚአብሔር እንዲጠርብልን አንጠብቅ። የኛ ኃላፊነት ነው ይሄ። እኛ የተጠየቅነው ነው። ስለዚህ እስቲ በምን መንገድ ነው ማቅረብ ያለብን? ራሳችንን ማቅረብ አለብን። ምን ማለት ነው? በጣም የሚገርማችሁ አንድ ነገር ልንገራችሁ ከመጸለያችን በፊት። ይሄ ይወስደናል ብዬ አስባለሁ ወደ ጸሎት። ሙሴን በቁጥቋጦ ነው አይደል የተገናኘው እግዚአብሔር? በቁጥቋጦ አይደለም ግን የተገናኘው። ቁጥቋጦ ጋር አይደለም ታሪኩ የጀመረው። ይገርማችኋል። ሙሴ እኮ ከዛ ፊት ፈልጎታል። ገና ግብጽ እያለ በሱ እጅ እስራኤልን ነፃ እንደሚያወጣ ያስብ ነበር ይላል። አይገርምም? ምቾት ያለበት ቦታ እኮ ነው ያለው። የንጉስ ቤት ነው ያለው፣ ግን ከህዝቡ ጋር ነው ልቡ ያለው። ስለዚህ መረጠው። ቁጥቋጦው እኮ የበፊቱ ፍላጎቱ ውጤት ነው እንጂ
ቁጥቋጦ አይደለም ይሄን ሁሉ የጀመረ የቁጥቋጦ እሳት አይደለም እሱ ውጤቱ ነው ኮዙ ግን የት ነው ያለው ምክንያቱ ግን የት ነው ያለው ካላችሁኝ መፈለጉ ጋር ነው በፊት ይፈልገው ነበር እንፈልግ እኔን ነው የምለው እንፈልግ እስቲ እግዚአብሔርን እንፈልገው ከዛ ቁጥቋጦ ይመጣል እሳቱ ጋር ቁጥቋጦ ይመጣል ያ ራእይ ይመጣል ከዛ ወደ ኮሊንጋችን እንመጣለን ወደ ተሰራንበት ዓላማ እንመጣለን እግዚአብሔር ይጽፍብናል እግዚአብሔር ይረዳናልና እግዚአብሔር ሆይ እርዳን እንበለው እስቲ እንጸልይ ሁላችንም ጸሎት መንፈስ ውስጥ እንሆንና ከቻለን የቻለን አይናችንን ጨፍነን ጸልዩ ማልታችን አልገባኝ ስለዚህ መጨረሻ ነው በፊት ነበር ያሰበው ጌታ እግዚአብሔር እንደሚጠቀምበት ህዝቡን ከግብጽ ለማውጣት ለወደ ጸሎት ይመጣል አስቴር ማብራሪያ ነው የፈለግሽው ሞር አመለጠች መጨረሻ ላይ ያልካት ወደ ጸሎት የመራችን በፍላጎት ለመጥቀስ ፈልጌ ነው መፈለግ ነው ዋናው የሚፈልገው ሰው ያገኘዋል ምክንያቱም ሙሴ ራእይ ካገኘ በኋላ አይደለም የተለወጠው ከራእዩ በፊት ይፈልገው ነበር ራእዩ የመፈለጉ ውጤት ነው ቁጥቋጦ ላይ እግዚአብሔር የተገለጠለት መጀመሪያ ሲፈልገው ስለነበረ ነው ምንም በሌለበት ማለት ነው ስለዚህ እኛ እስከዳም ተከተሉ ከመጽሐፍ ቅዱስ ተመረናል ምን እንደሆነ እግዚአብሔርን ፈልጉት ታገኙታላችሁ ይላል ስለዚህ ዛሬ መፈለግን እንጀምር እግዚአብሔር ይገኛል ቃሉ ብሎናል በዚህ እምነት ነው ምን ሄደውና እንፈልገው ልባችን ውስጥ ይሄንን እናድርግ ስራው የሱ ነው በቃ መጽሐፍ የሱ ነው እኛ ማቅረብ ነው ድንጋዩን ማቅረብ ነው ልባችን ማቅረብ ነው በቃ ያለብን አሰናስሉት ውስጥ የተማርነውን አሰናስሉት ውስጣችን ይግባና እግዚአብሔር ደግሞ መንፈስ ቅዱስ ስላለ ይመራናል ወደ የሚፈልገው አቅጣጫ ውስጡ የሚሰማው ሰው ማይኩን መክፈት ይችላል አሜን ማለት ይቻላል መጸለይ ይቻላል ፍሪ ነው አሁን መጸለይ እንችላለን እሺ ድምጻችን እያሰማን እንጸልይ ትንሽ ደቂቃ ነው የቀረን እነዚህ ጥቂት ደቂቃዎች በህብረት ሆነ ኮሚኒየን እናድርግ ከእግዚአብሔር ጋር በግላችን ከማድረጋችን በፊት በኋላ ለኔ ግን አሁን በህብረት ነፃ ሆናችሁ እስቲ ጸልዩ እግዚአብሔር ቃሉን የሰጠን እንዲሁ አይደለም እንጂ እየተፈላሰፈን አይደለም መንፈስ ቅዱስ እየመራን ነው ወደ ሙሽራነት እያዘጋጀን ነው አይደል እየወሰደን ነው ብዙዎች አይተናል በጣም ክሊር ነው ፓርት ስለዚህ እዚህ መንገድ ድረስ እዚህ ድረስ የመጣን ሰዎች አንድ ነገር ተቀበለናል እግዚአብሔር ሊሰራብን ትልቅ ዓላማ እንደፈለገ ህዝቡን ሊያስመልክ እንደፈለገ ስለዚህ እስቲ
የጋራ ማስገባ የካታራ ማሪያ አባባ እናባላ አሜን የካለ ቤተክርስቲያን ለመጸለይ ይርጌ አለች ይርጌ አለም ቤተክርስቲያን ለመጸለይ ጸለይተ አቤቱ እግዚአብሔር አምላካችን በጌታ በኢየሱስ ስም ስለረዳህን እናመሰግንሃለን። ጌታ ሆይ ደግሞ ዛሬ ወደ ሌላ ክብር ጌታ ሆይ ወደ ሌላ ነገር እግዚአብሔር ሆይ አይተን ሰምተን ወደ ማናቀው እግዚአብሔር ሆይ ተረድተን ወደ ማናቀው ክብሩ ስላስገባህን እናመሰግንሃለን። ጌታ ሆይ አይኖቻችን ስለተከፈቱ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጌታ ሆይ እናመሰግንሃለን። ስለ ሁሉ እናከብርሃለን ጌታ ሆይ በእውነት ጌታ ሆይ እጅግ አድርገን እናመሰግንሃለን። አንተ መልካም አምላክ ነህ እግዚአብሔር ሆይ እየሰራህን ስላለ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ማስተዋልና ጥበብን እግዚአብሔር ሆይ እየሰጠህን ስለሆነ እግዚአብሔር ሆይ የመራህን ስለሆነ ከፊታችን ስለወጣ እግዚአብሔር ሆይ ስለረዳህን እናመሰግንሃለን። ጌታ ሆይ ወደ ጠለቀው ነገር ዛሬ ስለገባን እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ ከጥንት ጀምሮ እግዚአብሔር ሆይ የሰራኸውን እግዚአብሔር ሆይ ለኛ ለባሪያዎች እግዚአብሔር ሆይ ስለገለጥከው ነገር እናመሰግንሃለን። እግዚአብሔር የዘላለም አምላክ ሆይ እኛን አክብረህ እኛን ፈልገህ ዛሬ ልትረዳን ዛሬ ልታግዘን ዛሬ ልታስተምረን ጌታ ሆይ መንፈስ በመካከላችን ስላለ እናመሰግንሃለን። ወደ እውነት ሁሉ የሚመራ መንፈስ ስለመራን ዛሬ ስላገዘን ዛሬ ኃይልን ስለሰጠን ብርታትን ስለሰጠን አይምሮአችንን ስለከፈተ በኢየሱስ ስም ማየት ያልቻልነውን ነገር እንድናይ ስላደረገ በጌታ በኢየሱስ ስም መንፈስ ስላገዘን እናመሰግንሃለን። ጌታ ሆይ ላንተ የክብር ዕቃ እንድንሆንልህ እግዚአብሔር ሆይ በእኛ ልትጠቀም በእኛ ልትሰራ እግዚአብሔር የዘላለም አምላክ ሆይ በኢየሱስ ስም ስለወደድክ እግዚአብሔር ሆይ በኢየሱስ ስም እናመሰግንሃለን። ጌታ ሆይ ፈቅደን ባደረግነው ፈቅደን በሰጠን ነገር ሁሉ ስለምትሰራ እግዚአብሔር ሆይ ፈቅደን በፊት ላመጣነው ነገር እግዚአብሔር ሆይ አንተ ደስ ይያለ ስለምትገለጥበት እናመሰግንሃለን። ጌታ ሆይ ፈቅደን እንገዛልሃለን። ጌታ ሆይ ደስ ይያለን እንገዛልሃለን። እግዚአብሔር ሆይ ራሳችንን እንሰጥሃለን። ራሳችንን ያውና ቅዱስ መስዋዕት አድርገን በፊት እናቀርባለን። ጌታ ሆይ እንደወደድክ አድርገህ ስራ። እግዚአብሔር የዘላለም አምላክ እንደፈቀድክ አድርገህ በእኛ ተጠቀም። እግዚአብሔር ሆይ ለክብር የሚሆን ዕቃዎች አድርገን እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም አንተ የምትከብርብን አንተ የምትታይብን አንተ የምትሰራብን አንተ የምትገለጥብን ጌታ ሆይ በኢየሱስ ክርስቶስ ስም መገኘት በእኛ ውስጥ ይሁን። እግዚአብሔር ሆይ በኢየሱስ ስም ሰዎች ሁሉ ሲያዩ ካንተ ጋር እንዳለን አንተ በእኛ ውስጥ እንዳለን ይወቁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ካንተ ጋር እንደሆነን ሰዎች ሁሉ ይወቁ። እግዚአብሔር ሆይ አንደበታችን ሳይናገር እግዚአብሔር ሆይ ፊታችን ያብራ። እግዚአብሔር ሆይ ኑሯችን ይናገር፣ ህይወታችን ይናገር። እግዚአብሔር ሆይ ምልልሳችን ይናገር። እግዚአብሔር ሆይ በኢየሱስ ስም እግዚአብሔር ሆይ ካንተ ጋር እንዳለን ካንተ ጋር እንደሆነን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ነገረ ስራችን ቤታችን ሁሉ ይናገር። እግዚአብሔር ሆይ አንተ ትልቅ ነህ። በኢየሱስ ስም ክብርህን በእኛ ውስጥ ግለጥ፣ ኃይልህን ግለጥ። እግዚአብሔር ሆይ በተማርነው ነገር በሰማነው ነገር መኖር እንድንችል እርዳን። እግዚአብሔር የዘላለም አምላክ በኢየሱስ ስም ያንተ ጸጋ ይብዛልን። ኃይልን ስጠን ጌታ ሆይ እርዳን። ጌታ ሆይ አግዘን። በኢየሱስ ስም መኖር እንድንችል እግዚአብሔር ሆይ መስማት ብቻ ሳይሆን በህይወት መኖር እንድንችል እግዚአብሔር ሆይ እርዳን። እግዚአብሔር ሆይ ጸጋ ይብዛልን። በነገር ሁሉ ተባረክ፣ በነገር ሁሉ ከፍ በል።
እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስምህ ይቀደስ በእኛ ላይ ስምህ እግዚአብሔር ሆይ ይግነን በእኛ ላይ ስምህ ከፍ ይበል ጌታ ሆይ በኢየሱስ ስም አንተ ብቻ ታይ ጌታ ሆይ እኛ እንታይ አንተ ታይ ጌታ ሆይ በኢየሱስ ስም አንተ ተገለጥ እግዚአብሔር ሆይ የሥጋና የደም እግዚአብሔር ሆይ ሐሳብ ጸጥ ይበል እግዚአብሔር ሆይ ንገስብን በእኛ ላይ ስራ ጌታ ሆይ በእኛ ላይ ታይ በዚህ ዘመን በእኛ ተጠቀም እግዚአብሔር ሆይ በእኛ ውስጥ ተገለጥ እግዚአብሔር ትልቅ ነህ እናመሰግንሃለን ስለ ውለታ እግዚአብሔር ሆይ በኢየሱስ ስም ስላስተማርከን እጅግ አድርገን እንባርክሃለን እግዚአብሔር አንተ ትልቅ ነህ እግዚአብሔር ሆይ አንተ የተፈራህ ነህ አንተ የተቀደስክ ነህ ጌታ ሆይ በኢየሱስ ስም ስለ እህት ስለ ወንድሞቼ ተባረክ እግዚአብሔር ሆይ ስለ ስንቴ እግዚአብሔር ሆይ ስለ ባለቤቱ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ልጆቹ ሁሉ እግዚአብሔር ሆይ ተባረክ እግዚአብሔር ትልቅ አምላክ ነህ እናመሰግንሃለን በኢየሱስ ስም እናከብርሃለን ጌታ ሆይ እንወድሃለን ጌታ ሆይ ዘመናችንን ሁሉ ሰጠን ጌታ ሆይ ላንተ እየተገዛን እንኖራለን ላንተ እየተንበረከክን ጌታ ሆይ በኢየሱስ ስም አክብረህን የመጣ አምላክ ላንተ እየተገዛን እንኖራለን እግዚአብሔር ሆይ በኢየሱስ ስም ህይወታችንን እንሰጥሃለን እግዚአብሔር ሆይ ዘመናችንን እንሰጥሃለን ጌታ ሆይ ተገለጥ በእኛ ስራ በእኛ ተጠቀም ሰው ስትፈልግ እኛን እግዚአብሔር ሆይ አግኘን በእውነት እግዚአብሔር ሆይ ልትሰራ ስታስብ በእኛ ስራ በእኛ ተገለጥ ጌታ ሆይ በኢየሱስ ስም ከፍ ብለታል በህይወታችን እግዚአብሔር ሆይ በቃ አንተ ብቻ ግዛን ጌታ ሆይ አንተ ብቻ ስራብን ጌታ ሆይ የምትገርም አምላክ እግዚአብሔር ምትደንቅ አምላክ ምስጢራትን የምትገልጥ እግዚአብሔር በኢየሱስ ስም እናመሰግናለን ጌታ ሆይ ዙፋን ይባረክ የኔ ጌታ በኢየሱስ ክርስቶስ ስም አንተ ከፍ በል ጌታ ሆይ በማደሪያ ያለ እግዚአብሔር ተባረክ ጌታ ሆይ የወደድከን አምላክ እግዚአብሔር ተባረክ ያስተማርከን አምላክ እግዚአብሔር በእውነት እግዚአብሔር ሆይ እናመሰግናለን ለብዙዎች ይሄንን እግዚአብሔር ሆይ ለጠቢባን የሰወርከውን እግዚአብሔር ሆይ ዕውቀት ለኛ ስለገለጥክ እግዚአብሔር ሆይ ስለረዳህን ተባረክ እናመሰግንሃለን ጌታ ሆይ እናመሰግንሃለን እናከብርሃለን ከፍ እናደርግሃለን እግዚአብሔር ተባረክ በሰማይ በምድር አንተ ታላቅ እግዚአብሔር ከፍ በል እግዚአብሔር ሆይ ከፍ በል በእውነት እንወድሃለን ጌታ ሆይ ተባረክ ቀሪውን ጊዜና ሰዓታችንን ሁሉ አዳራችንን እግዚአብሔር ሆይ እንዳለንበት ሰዓት አቆጣጠር ሁሉ ነገራችንን ሰጠን በጌታ በኢየሱስ ስም አሜን የኪዳኑ ጽላት